አንተ እንደፈለክ ተርጉመ ነገር አዎ በትክክል ኦኬ ማስረጃ አለ ማስረጃዬ ምንድነው አይደለም መቤት ጥያቄን እንዳትረሳ ወንድም ማለት ጥያቄ ምንድነው እንዳትረሳ ሰምተኛል አባቴ እየሰማሁ እኮ ነው ቀጥል ጥያቄ ምንድነው እንዳትረሳው ለማለት ነው ጥያቄ ምንድነው ማርያም ያለም ቤዛ ነች ወይ አልከኝ አዎ ያለም የሚል እንዳለው እንዳትረሳ እሺ ቀጥል አሁን አስረዳኝ ቴዲ ታብታብ ያረክ መሰለኝ እጅን ተው ታብታብ ያረክ መሰለኝ አልክ ነው ታብታብ ያረክ ነው ተው እንደፈለክ ተርጉመው አልኩ እኮ እንደማለት አንተ እንደፈለክ ተርጉመህ አስረዳኝ እኔ እኮ አሁን አረዳድህን ነው አስተካከል መጀመሪያ ማርያም ያለም ቤዛ ነች አልከኝ አዎን አልኩህ አረዳዴን እንድታስተካክልልኝ መብቱን ሰጠውህ እኮ ወንድም እያልሰማኸኝም ወይም አልተረዳኸኝም እንጂ አረዳዴ ተበላሽቶ ከሆነ እንድታስተካክልልኝ ተጣሞ ከሆነ እንድታቀናልኝ ጎሎ ከሆነ እንድትሞላልኝ ምን ብዬ ነው ጠየቅኩህ አስረዳኝ መብቱን ሰጠውህ እኮ ቤዛ ነች አልኩህ እኮ ቀጥል ጥያቄ እኔ ቤዛ ነች ብያለሁ ቤዛ ነች የሚለውን አስረዳኝ የዓለም ቤዛ ነች የሚለውን አስረዳኝ ምን ማለት ነው ብዬ ጠየቅኩህ ቤዛ ነች ማለት ከአዳም ጀምሮ ያለውን ትውልድ ወክላ በእኛ ምትክ እኛ ንጹህ ሆነን መገኘት ባንችል እሷ ንጹህ ሆና ተገኝታ ክርስቶስ ይወለድባት ዘንድ በቅታ ተገኝታለች ማለት ነው ቴንክ ዩ ይሄንን አሁን እስኪ መጽሐፍ ቅዱስ ያርግልኝ ያው መመሪያችን መጽሐፍ ቅዱስ ይመስለኛል እሺ አባቴ ልጆችን አታስለቅሳቸው ሌሎቹ ያናግሩኝ በቃ ልጅህን አባብላኝ መልስልኝ ግድ የለህም እሱ የኔ ኃላፊነትና የኔ ክፍተት ይሆን ክፍተቴን ነው ማለት ቴንክ ዩ ስለ ምክርህ አመሰግናለሁ ቤዛ ናት ማለት በንጽህና ተገኝታ ክርስቶስ ከሷ ማብራሪያውን እኮ ሰጠኸኝ አባቴ ማብራሪያውን ሰጠኸኝና ምን እንዳልኩ አስተውሳል አመሰግናለሁ አልኩኝና ማስረጃ ትሰጠኛለህ ለዚህ ከመጽሐፍ ቅዱስ አልኩ መጽሐፍ ቅዱሳዊ ማስረጃ ኔትወርክ እየተፈለገ ደግሞ ምንድነው ኔትወርክ ተቆራረጠ አባቴ አልሰማሁም ድገማውን ያልከው አሁን ያልከውን ድገማው ተቆራርጦ አልሰማሁም አይሰማም አሁን ጥሩ ነው አሁን ንገረኝ መልካም ቤዛ ማለታችን አሁን አንድ ሰው ገንዘቡን ቤዛው ሊሆን ይችላል አይደለም መቤታችን ይቀርና ስለዚህ ክርስቶስን እንድትወልድ ሁና ተገኝታለች መጽሐፍ ቅዱሳዊ አድርገው ከሆነ ደግሞ ክርስቶስ ከድንግል ማርያም መወለዱን እኔም አንተም እናምናለን ነው ክርስቶስ ከድንግል ማርያም መጽሐፍ ቅዱሳዊ መረጃ ነው የሰጠኸኝ ክርስቶስ ከድንግል ማርያም መወለዱን መጽሐፍ ቅዱሳዊ መረጃ ነው የሰጠኸኝ ክርስቶስ ከድንግል ማርያም መወለዱ ግን ማርያም ቤዛ እንደምትባል መጽሐፍ ቅዱስ ላይ የተጻፈ አላነበብኩም ገንዘብ ቤዛ ይባላል አይባልም እስቲ ይህን ጥያቄ መልስልኝ ምን ላይ ነው ገንዘብ የዓለም ቤዛ የተባለው ዓለም የምትለው አንተ በራሱ ምድሩ ነው እንዴ ተንቀሳቃሹ ነው ዓለም ማለት እኮ አንተ ወይ ምን ነን ሌላ ምንም አይደለም ዓለም ማለት እኮ ሰው ነው ገንዘብ ምን ላይ ነው የዓለም ቤዛ የተባለው ተደጋጋሚ ከብዙ ቦታ ተብሏል አንዱን አሳየኝ እባክህ በዘጸአት ምዕራፍ 30 ቁጥር 12 ላይ ምን ይላል ነፍሱን ምንድነው የነፍሱን ቤዛ ለእግዚአብሔር ይሰጥ ዘንድ የነፍሱን ምትክ ገንዘብ ለእግዚአብሔር ይሰጥ ዘንድ ማለት ነው የዓለም ቤዛ አይልም ገንዘብ የዓለም ቤዛ ነው አይልም የአንድ ሰው ስለሆነ ነው ይኸውልህ ስማኝ ያ ገንዘብ የጠየቁ ገንዘብ የዓለም ቤዛ ነው የሚል ምን ላይ ነው እሱን ታሳየኝ ትችላለህ ካልቻልክ ወደ ሌላ ነጥብ እናልፋለን አትጨነቅ ችግር የለውም ፈታ ብለን እናወራ ይኸውልህ እኔ በፍጹም የምጨነቅባት ቤተክርስቲያን አይደለም ያለች የምትጨነቅልኝ ቤተክርስቲያን እንጂ
ችግር የለውም እሱን ያው እንትን አቧራ ማስነሳት አይ አቧራ ማስነሳት አይደለም። ይኸውልህ ፕሮሞሽን አትስራ። በውሸት እኛ በውሸት የተካበ ካብ አይደለም ያለን እንዳንተ ማለት ነው። እውነት እሱ ይኸው እየተናደ እኮ አየነው እየተናደ በራሱ እኛ ሳንነካው እየተናደ። አሁን ወደ ነጥቡ እንመለስ። 50 ሆነህ ብትናገረው ውሸት ነው እና ወደ ነጥቡ እንመለስ። ደግሞ ማስረጃ ስለሌለ ወደ ውሸትነት ሊቀየር አይችልም ማለት ነው። ስለዚህ እኔ ብቻ ነኝ ያናገርኩህ። አዋራ ታጭስ ማንም ሰው ማይኩን አላበራ። አቧራ እያስጨስክ ያለህ እኮ አንተ ነህ። ነገር እያስቀየስክ ያለህ መጀመሪያ አፍህን ከመክፈት ጆሮህን ክፈትና የምናገረውን ነገር አዳምጠኝ። እሺ አውርተህ ስጨርስ ማስረጃ ስጠኝ። ገንዘብ የዓለም ቤዛ የተባለበት አንተ ራስህ አውርተህ ስጨርስ ብትናገር ይቻላል። ምክንያቱም አንተ ካላዳመጥከኝ እኔ ለማን አወራዋለሁ? እየሰማኸኝ ከሆነ ነው። ስለ ጉልበት አምላክ ስለ ጉልበት አምላክ ጆሮ ካለህ ነው ማስረጃ ከሌለህ እኮ አትገደድም። ወንድም አለም ስለ ጉልበት አምላክ ገንዘብ የዓለም ቤዛ የተባለበት ምንባብ አለ የለህም? እሺ ማርያም የዓለም ቤዛ የተባለችበትን አሳየኝ። እሺ ሌላ ርዕሳችን ስለሆነ ወደ ርዕሳችን እንመለስ። አይሰማም? አሁን ማይኩን ሙይት አድርጋችሁ ነው እንደማትል እርግጠኛ ነኝ። አይሰማም? እሺ ዳንዬ ጨርሻለሁ። እሺ አውደ ወንጌል የአባ ንግግር ደግመላለሁ። አትደንግጥ። የሚያስደነግጥ ነገር አይደለም። የተጠየቀው ጥያቄ በጣም ግልጽ ነው እና አይዞ ማይክ ሌላ ድምጽ ይሰማል ካንተ ጋር አውቀ ነው እያወራ ያለው ነው። ስለዚህ ልንልህ የምንችለው በቃ እንደ ወንድምነት የእውነት ማለት ነው እያዘንን አትደንግጡ እንላለን። አትደንግጡ ምንም የሚያስደነግጥ ነገር አይደለም። ማርያም የዓለም ቤዛ አይደለችም የሚለው ንግግር የሚያስደነግጥ ነገር አይደለም እና መደንገጥ አያስፈልግም ለማለት ያክል ነው። እሺ እንቀጥላለን ማለት ነው። ጸጋ ይብዛልህ ቴዲ። እሺ ሼደን እንዴት ነህ? እግዚአብሔር ይመስገን። ዳኒ ሰላም ናችሁ? ኤርሚ ሁላችሁም እንዴት ናችሁ? እዚህ ቤት ያላችሁ በሙሉ እግዚአብሔር ይባረክ። ሁሉ ሰላም እንዴት ናችሁ? ሰላም ነኝ። እኔም ሰላም ነኝ። ለሚሰማ ሰው ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ የተነሳውን ሀሳብ እንደሰማው ተስፋ አደርጋለሁና እሺ ብሩኬ ያለ እሺ ተቀበለው እስቲ ሄደን እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንኳን ደህና ቆየኝ አንተ። መልካም የዓለም ቤዛ ነች ወይ የሚል ርዕስ ነው ማርያምን ዛሬ ይዘን የመጣ ነው። ምክንያቱም ብፁዕ አቡነ ገብርኤል ፍጡር ቤዛ ሊባል አይችልም፣ አትደንግጡ ልጆቼ ብለዋልና ምን ትላለህ አንተ? ኦኬ ለዓለም ነው ለዓለም ቤዛ መባል አይችልም ነው። ቤዛ አይደለችም። ለዓለምም ይሁን ለአስናቁም ይሁን ግን ብቻ ቤዛ አይደለችም ነው። ቤዛ ናት ትላለህ አንተ? አዎ እላለሁ። መጽሐፍ ቅዱስ አይጠቅስ። እኔ በመጽሐፍ ቅዱስ ብቻ ላምነዋ። ሰው መጽሐፍ ቅዱስ ላይ የለም ነው። መጽሐፍ ቅዱስ ያለው ኮንቴክስቶን ነው እንጂ የምታነበው መጽሐፍ ቅዱሳዊ ብቻ ጥቅስ ብለህ ሰዎችን እንትን አትበላቸው። ምክንያቱም እኔ እንግዲህ ምን ላይ ነው ያለው? ይኸው የቤተ ክርስቲያን መጽሐፍቶች ውስጥ አለ ቤዛዊተ ኩሉ ዓለም ይላል። ምን የሚለው መጽሐፍ ላይ ታምረ ማርያም ይላል። ለምሳሌ ቤዛዊተ ኩሉ ዓለም ከምን አንጻር ነው ታምረ ማርያም ቤዛ ሚላት? የዓለሙን መድኃኒት የሆነው ኢየሱስ ክርስቶስን ወልዳ ቀደም ነግሮሃል። እንግዲህ ማን ነበረ አሁን የወጣው ልጅ ወልዳ ስላስገኘች ነው። ወልዳ ስላስገኘች ሁለት ነገር ነው። ሁለቱንም አነሳዋለሁ። መውለድ ቤዛ ያስብላል የሚለውን ፍቺ ከየት አገኘህ አንተ? መውለድ ቤዛነት ነው የሚለውን ፍቺ ከየት አገኘህ? መውለድ አይደለም ቤዛነቱ፣ ተወልዶ ቤዛ መሆን ነው ቤዛ ያስገኘው። እኔ ስለሷ ተወልዶ ቤዛ መሆን ነው። እኔ ስለሷ ነው የጠየቅኩህ። በመውለዷ ምክንያት ነው ቤዛ የሆነች ዋልክ አይደል? እና በምንድን ነው የተቤዠን? ኢየሱስ ክርስቶስ በመወለዱ ምክንያት አንዱ ቤዛ ነው። ስለ ኢየሱስ ክርስቶስ አይደለም ያወራው፣ ስለ እናቱ ነው እያወራ ያለው። ከሱ ማራክም። እሺ ቤዛ የሆነችው በመውለዷ ነው አልከኝ አይደል? አዎ። አይ ንጹህ ሆና ተገኝታ ትምክህተ ዘመድን ነው የምንላት። ገብቶሃል? መጀመሪያ እኛ የሰው ልጆች እሺ ንጹህ መሆን ቤዛ ነው የሚለውን ከየት አገኘው ፍቺውን? ይኸውልህ ንጹህ መሆን ቤዛ ነው እኮ ብዬ ቀጥታ አይደለም ተለዋጭ ምናምን የተናገርኩት። ስማኝ እንጂ
እሺ አሁን እንደዚህ እናድርግ፣ በቃ እንደዚህ እናድርግ ወዳጅ። ቤዛ የሆነችው በዚህ ምክንያት ነው ብለህ ንገረኝ። አሁን ይኸውልህ ወደዚህ ግልብጥ አትበል። ቁመህ እንድትመልስ ቤዛ የሆነችው በዚህ ምክንያት ነው ብለህ ንገረኝ። ኤግዛክትሊ እኛ ከእግዚአብሔር የራቅነው በኃጢአት ምክንያት ነበር። ሁሉም ሰው ደግሞ ኃጢአተኛ ሆኖ ከእግዚአብሔር ተለያይቶ ነበር። እግዚአብሔር ደግሞ ባህሪው ንጹህ ስለሆነ ንጹህ የሆነን ከኃጢአት የጸዳን ሰው ይፈልግ ነበር። እቺ ደግሞ እንግዲህ የቀረች ዘር ምናምን ሆና እመቤታችን ለኢየሱስ ክርስቶስ ማደሪያ ሆና አገለገለች። ያ ማደሪያነቱ ደግሞ ለኛ ለቤዛችን መመኪያ፣ በተለይ ለሰው ልጆች ለኛ ትምክህተ ዘመድን ለኛ ልጅ የሰው ልጅ ሆና ስታበቃ ኢየሱስ ክርስቶስን አምላክን ያክል የአብርሃም ልጅ የዳዊት ልጅ ልታስብለው የቻለችው የእሷ ማህፀን ስለሆነ ይህ ኢየሱስ ክርስቶስ ደግሞ በእሷ ተወልዶ ስላዳንን የቤዛችን መሰረት ናት እንላለን። እንግዲህ ድልድያችን እንላለን እኛ። እሺ አሁን የቤዛችን መሰረት የቤዛችን እናት እያልከኝ ያለው እንጂ ቤዛ አይደለችም ልትለኝ ነው አይደል? ይሄን ሁሉ ያደረገ የተናገርከው እኔ እንግዲህ የዓለም የኢየሱስ ክርስቶስን የድህነት ቦታ ወክላ ትሰራለች ብዬ አይደለም እኮ የማምነው። የኔ ጥያቄ ወዳጄ፣ ይኸውልህ ጎበዜ፣ ጥያቄው ላይ ፎከስ አድርገህ ብትመልስ እኮ ቀላል ነው። ድልድይ፣ ፎቅ፣ መሰረት፣ መሸጋገሪያ አይደለም ጥያቄያችን። አሁን ሌላ ቦታ ላይ ሂጅ ማውራት ስላልፈለኩ ነው። ቤዛ ናት ብለህ የምታምን ከሆነ በዚህ ምክንያት ቤዛ ሆናለች ብለህ ለምን አትመልስም? ለምሳሌ ኢየሱስ ክርስቶስ ስለ ኃጢአታችን ተላልፎ ተሰጥቷል፣ ምትክ ሆኖ ገብቷል በእኛ አይደለ? ቤዛ ያስብለዋል። ይሄ ልክ እንደዚሁ በዚህ ምክንያት ቤዛ ሆናለች በልና ንገረኝ። አሁን አንተ ድልድይ፣ ተራራ፣ ሸለቆ ነው እያልክ ያለው። ይኸው ምክንያቱ እኮ አምላክ በመውለዷ የእሷ ስጋ ንጹህ ሆኖ ተገኝቶ ኢየሱስ ክርስቶስ ከእሷ በመወለዱ ምክንያት ያ ስጋ ደግሞ በመስቀል ላይ ተሰቅሎ እኛን የዋጀ ስለሆነ ቤዛ ትባላለች። ቤዛ ማለት እንግዲህ አዳኝ ወይም ቤዛ ማለት የዋጀ ማለት ነው በደሙ አይደለ? የኢየሱስ ክርስቶስ የድህነት ምክንያት ተወልዶ እኛን የመዳን ምክንያቱ እሷ ነች ነው የኔ ጥያቄ። አሳየኝ። ምክንያት የመዳናችን ምክንያት ናት የሚል አሳየኝሽ። አንተ የምታወራው ከዚህ በኋላ ከመጽሐፍ ቅዱስ። እኔ መጽሐፍ ቅዱስ ብቻ ማምን አይደለሁም። እሺ በቃ አንድ የሚዩት አድርገው። አሁን እኛ ተረት የመስማት የእናንተን የቡና ወሬ መስማት እቅድ የለም። መጽሐፍ ቅዱሳዊ ካልሆነ የምትነግረኝ ነገር የእናንተ ብቻ ትምህርት ነው ማለት ነው። ምክንያቱስ መጽሐፍ ቅዱሳዊ አይደለም። እኔ ለአንተ ትምህርት ማስረጃ የምፈልገው ከመጽሐፍ ቅዱስ ነው እንጂ ከእናንተ የቤተክርስቲያን መጽሐፍ አይደለም። እሱ ለእናንተ ነው የሚሆነው፣ ለክርስቲያኖች አይሆንም። እሱ ለክርስቲያኖች ዲኖሚኔሽን ጠይቀኛል መጀመሪያ። ኦርቶዶክስ ነኝ ብለኸኛል አውቃለሁ። መጀመሪያ ዲኖሚኔሽንንም ተናግሬ እኮ ነው እንጂ በእናንተ ቦታ ገብቼ ይህንን ቃል እናገራለሁ አላልኩም። ሁለተኛ ደግሞ አንተ ይኸውልህ የድህነት ምክንያቱን ሳታምን መዳንህን ብቻ ነው ልመን የምትለው አይደለችም። የመዳናችን ምክንያት አይደለችም፣ ልትሆንም አትችልም፣ ሁናም አታውቅም። የመዳናችን ምክንያት ዕብራውያን መጽሐፍ ምዕራፍ 5 ላይ እንደሚናገረው የመዳናችን ምክንያት እርሱ ራሱ ጌታችን ኢየሱስ ክርስቶስ ነው። መጽሐፍ እንደዚህ ይላል። እሷ የመዳን ምክንያት ናት ተብሎ አልተጻፈም። አዎ አይደለችም። እሱ የድህነታችን ምክንያት ብቻ ሳይሆን ድህነታችንም ጭምር ነው። ድህነት ያለው ጭምር ነው። ቆይ እኔ ምክንያት ነው፣ ስለ ምክንያት ነው ያወራሁት። የመዳናችን ምክንያት ጭምር እርሱ ነው እያልኩ ነው ያለሁት። እርሷ ናት የምትል ከሆነ ማስረጃ አስጠኝ ወዳጄ። ኢየሱስ ክርስቶስ መጀመሪያ ኢየሱስ ክርስቶስ እናቱ መሆኗን ታምናለህ? በስጋ አይደለም? ወልደዋለች። እናቱ ወልደዋለች። ኢየሱስ ክርስቶስ መስቀል ላይ ሊሰቀልን የቻለው ሌሎች ሊሰቀሉን ያልቻሉት ለምንድን ነው? ሌላ ፍጡር ሊያድን ስለማይችል ነው። አምላክ በስጋ ተወልዶ ያዳነን። ኦኬ ሎጎስ ኢን ዘ ፍሌሽ ማለት ስጋው በስጋው ብቻ ነው ያዳነን። ኢየሱስ ክርስቶስ በመለኮቱም ጭምር ነው። ወዳጅ አሁን ነገረ ክርስቶስ ላይ ነገረ ክርስቶስ ስታወራ ለምን ነገረ ማርያምን ትረሳለህ ነው? እኛ ነገረ ክርስቶስ እና ነገረ ማርያም አንድ አይደለም። ነገረ ማርያም መጽሐፍ አንድ ነው አላልኩም። ምክንያት ነው የምታወሩት ነው አይደለም። ስለ ማርያም ነው እያወራን ያለ ነው። እሺ የተሰቀለው ስጋ የማርያም ነው ልትለኝ ነው? እሱን ልታወራኝ ነው? ከማርያም የተወሰደ ነው ያልኩት። የተሰቀለው መስቀል ላይ የተሰቀለው በስጋው ሲሰቀል የራሱ ስጋ ነው ወይስ የማርያም ስጋ ነው? የራሱ ስጋ ብሎ ኢየሱስ ክርስቶስ መለኮት ስጋ አለው እያልክ ነው አንተ? እሺ የማርያም ስጋ ነው የተሰቀለው? ከማርያም የነሳው ስጋ እስኪ ብለህ አውራ። ይሄ መጽሐፍ ቅዱሳዊ ጠቅሶ እኮ ነው ወዳጅ።
መስቀል ላይ ጌታችን ኢየሱስ ክርስቶስ ሲሰቀል በራሱ ስጋ ነው የተሰቀለው፣ በማርያም ስጋ ነው? በጣም ግልጽ ነው ጥያቄ። የማርያም ስጋ የኔ ስጋ አለኝ እንዴ? ስወለድ ከአባቴ የወሰድኩት ዘር አይደለ ስጋ ሆኖ የሚያድገው? እኔ ስለአንተ አይደለም ጎበዝ እያወራ ያለሁት ስለ ኢየሱስ ክርስቶስ ደግሞ ስታወራ ከእናቱ የወሰደው ስጋ አለ በመስቀል ላይ የተሰቀለ ተረሳዋለህ። ይሄን የሰው ስጋ ነው መስቀል ላይ የተሰቀለው የማርያም ስጋ ነው እያልክ ነው? ከማርያም የወሰደው ስጋ ነው። የማርያም ምንነቱ ኢየሱስ ክርስቶስ ስትጠራ እኮ ኢየሱስ ብለህ ስትጠራው ስሙ እኮ አይደንቲቲ አለው። የማርያም ልትላስችል ከማርያም የተወሰደው ስጋ ይኸው ለእኔ ልመልስልና ጥያቄውን እኔ የጠየኩትን ጥያቄ ልመልስና ከዛ መልስልኝ ግልጽ እንዲሆንልህ። ኢየሱስ ክርስቶስ የተሰቀለው በማርያም ስጋ ሳይሆን በራሱ ስጋ ነው። በገዛ ደሙ ነው የዋጀን። ይሄው ነው የመለስኩኝ የራሴን ጥያቄ። በገዛ ደሙ ስትል ደሙ ሄሬዲቲ ያለው የለውም? አንዴ ወዳጄ ይኸውልህ ስማኝ እዛው ያዝ። ለትምህርትህ ልትመልስ ነው አይደል የገባኸው? ኤግዛክትሊ እኮ ስትመልስ አሁን ምን እያልክ እንደሆነ ታውቃለህ? ኢየሱስ ክርስቶስ ይዞት የመጣ ከሰማይ ስጋ የለም አይደለም? ከምድር ነው አይደለም ያነሳው? እሱ ሌላ ጉዳይ ነው። ትጠይቀኛለህ። ሌላ ጉዳይ ሳይሆን ይኸውልህ ጉዳዩ እዛ አድርገህ አድርገህ ያዝ። ኢየሱስ ክርስቶስ የትም አትሽከረከረው። ይሄንም ልመልስልህ። እሺ ይሄንም ልመልስልህ። በዕብራውያን መጽሐፍ ምዕራፍ 2 ቁጥር 10 ጀምሮ የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። ምን ማለት መሰለ? ኢየሱስ ክርስቶስ እኛን ሆኗል ማለት ነው። እኛን የሆነው ደግሞ በስጋና በደም ተካፍሎ ነው። መለስኩልህ አሁን? በስጋና በደም ተካፍሎ ከማን አገኘው ነው ጥያቄው። ስጋውና ደሙ መካፈሉ በማርያም ማፀን ስጋ ተዘጋጀ። ወዳጄ ምን ሆነ ነው? ይሄው እኮ በስጋና ተዘጋጀ ነው ነሳ ነው ተዘጋጀ ነው ነሳ ነው። ሰሮጌት ማዘር አይደለችም ማርያም። ኤግዛክትሊ እናቱ ነች አይደለ? ኢየሱስ ክርስቶስ የማህፀን ኪራይ የተሰጣው አይደለች? እንደዚህ እናድርገው፣ በቃ እንደዚህ እናድርገው። አሁን መጽሐፍ ቅዱስ ከማያውቅ ሰው ጋር ስለሆነ እያወራሁ ያለሁት ነሳ የሚል ቃል አሳየህ። እኔ አሁን ተዘጋጀ የሚል አሳይሃለሁ። ከዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ተዘጋጀ ሆነ የሚል ነው የማሳየህ። ጭራሽ እኔ ደግሞ ሆነ ስጋ ሆነማ። አዎ አየህ፣ ይኸውልህ አንዴ አትሽከርከር ወዳጅ፣ ቃል አትሽከርከር። በማርያም ማህፀን ስጋ ተዘጋጀ ማለት ከማርያም ማህፀን ወይ ደግሞ ከማርያም በስጋና በደም ተካፈለ እያልኩ ነው ያለሁት። ይሄ እኮ የክርስቲያኖች እምነት ነው እኮ። ተካፈለ ምን ማለት ነው ትርጉሙ? ወለደችው አይደለ? በስጋ ወለደችው አይደለ? ምን አድርጋ ነው የወለደችው? ምን ሆና ነው የወለደችው? እስኪ አወላለዱን ተናገር። የእግዚአብሔር በገብርኤል ብስራት መንፈስ ቅዱስ ካደረባት በኋላ ከስጋዋ ስጋ ወስዶ ነው የተወለደው ወይስ ስጋ በውስጡ አድሮ ብቻ ነው የተወለደው? ይሄንን እስኪ መልስልኝ። አዎ ተካፈለ ማለት እኮ ከሷ ዘር ነው ማለት እኮ ነው። ከ60 ተማሪ እኮ 60ኛ መውጣትም ጥሩ እኮ ነው። አንዳንዴ ከ60 ተማሪ 60ኛም ይወጣል። በደንብ እየመለስኩልህ። ቆይ አሁን ከማርያም የነሳው ስጋ በባህሪው ስማኝ ስል ቆይ እያልክ አታወራም ከዚህ በኋላ። በቃ መለስኩልህ አይደለ? አሁን ወደ ሐሳቡ እንሂድ። ገብቶሃል? ወደ ሐሳቡ እንሂድ። እኔ መልሼልሃለሁ። ኢየሱስ ክርስቶስ በስጋና በደም ተካፍሎ ነው የተወለደው። የማርያም የማህፀኗ ፍሬ ነው። ይሄ የክርስቲያኖች ትምህርት ነው። በቃ ጨረስን እኮ እዚህ ጋር። አሁን አትሸሽም፣ ወደ ቤዛው እንመለስና እዛ ላይ እንቆይ። ማርያም ቤዛ ናት ስትል ምን እያልከኝ ነው? ይሄ መልስልኝ። የትም አልሸሽም። ማርያም የዓለም ቤዛ ናት ስትል ምን እያልከኝ ነው? ይኸውልህ ማርያም የዓለም ቤዛ ናት። አሁን እኮ እዛው ነው ያለሁት። እዛው ስማኝ። ኢየሱስ ክርስቶስ በስጋው ሲሰቀል እዚህ ምድር ሲመጣ የሰው ልጅ ይህንን ቦታ መተካት ስለማይችል ነው ብለህ አወራኸኝ አይደለ? ማርያም የዓለም ቤዛ ነው ስትል ሲስኮ የምትባለው 2 ጊዜ ልከህ አስገብቻለሁ ስትደበቅ ነው። አሁን ከተደበቅ ሀይድ ከገባ ብሎክ አደርግሃለሁ። 2 ጊዜ ልከህ አስገብቻለሁ። እንደገባ ነው እዚህ ገብተህ ሀይድ የሆንከው። አሁን ግን ብትደበቅ ሆነ አንተ ተከታተልኩ ያለው ብሎክ አደርግሃለሁ። ጮኔም እንዳትደበቅ ሚዩት አድርጋችሁ ጠብቁ። ቴንክ ዩ። እሺ እርሜ የተባረክ። ማርያም ቤዛ ናት ስትል ምን እያልከን ነው? በቃ በአጭሩ መልስልኝ። ያው ቆይ በአጭር የሚባል እኮ የለም። ኢየሱስ ክርስቶስ ድህነት ረጅም ሆኖ እያለ አንተ ለምን ታሳጥረዋለህ? ጥያቄ ላይ ነው የነበረው። ማርያም የዓለም ቤዛ ናት ስትል ምን እያልከን ነው? ስማኝ።
አሁን እየጠየቁ የነበረው ጥያቄ ኢየሱስ ክርስቶስ ከዚህ ምድር ተወልዶ ከሰው ልጅ ተወልዶ አይደለም እያወራ ያለሁት ስለ ክርስቶስ ኢየሱስ አይደለም ማወራው። እኔ ደግሞ ስለ ማርያም እያወራ ያለሁት ኮንቴክስት ኢየሱስ ክርስቶስ ነው አባቴ። ከኢየሱስ ክርስቶስ ተነስተህ ነው ወደ ቅድስት ድንግል ማርያም የምትሄደው። ስለዚህ ድንች ምናምን ሞክር፣ በቃ ድንች ምናምን ሽንኩርት ሞክር፣ ወዳጅ እርሻ ሞክር፣ በቃ እርሻ ሞክር። እንደዛ ነው የሚሻለው። ስለ ማርያም እየጠየቁት ስለ ኢየሱስ ክርስቶስ ያወራል። ለምን መሰላችሁ? መልስ ስለሌላቸው ወዳጆች፣ መልስ ስለሌላቸው። ሲጀምር መጽሐፍ ቅዱስ ብቻ እኮ አንልም እኛ ብሎ ነው የጀመረው። ለምን? መጽሐፍ ቅዱሳዊ ትምህርት ስላልሆነ ትምህርታቸው። እሱ ነው የሚሻለው። እሺ ዳንኤል፣ ሶሪ ቀጥል። እርሻው በመስኖ ነው። እሺ የኮሜዲ ቪዲዮ ክሬተር ነው የሚለውና ፕሮፋይሉን ለማየት ሞክሬ ነበር። አገልጋይ ነው ይሄ ልጅ ብዬ ማለት ነውና የኮሜዲ ቪዲዮ ክሬት የሚያደርግ ነው ማለት ነው። እሺ ሊያስቀን ፈልጎ ነው ይሄ ሁሉ የሚያታግለን ማለት ነውና አይዞ ብሩኬ። እሺ እታጉ እንዴት ነሽ? ወይ እንዴት ነህ? ይሰማል? እታጉ ልናስወርድ ነው የማትሰሚን ወይ የማትሰማን ከሆነ እሺ። ከየት ቤተ እምነት? ምን አልክ? እሺ ከየት ቤተ እምነት እታለ? ኦርቶዶክስ ነኝ። ኦርቶዶክስ። እሺ እንኳን ደህና መጣሽ። ቶሎ ቶሎ ትመልሽልናለሽ እታለ? ሀሳብሽ ከኛ ጋር ነው። አዎ ማርያም የዓለም ቤዛ ነች መሰለኝ። ራሳችሁ አጀንዳ ተሰጣችሁ ይሄን ሰሞን 24 ሰዓት ያው እሱን አጀንዳ አድርጋችሁ ደስ ይላል። እውነት ለምን አትባልም? የአምላክ እናት ሆናለ እንደ ምን የዓለም ቤዛ ብትባል አምላክ ነው ዓለም ነው የሚበልጠው? በነገራችን ላይ ማን ነው ያለው? የአምላክ እናት አይደል? የዓለም ቤዛ ማን ያላት? አይ የአምላክ እናት ሁለት ቆይ ዓለም ነው የሚበልጠው ክርስቶስ ነው የሚበልጠው? እናነጻጽር እስቲ። የአምላክ እናት ሆነች ዓለም ቤዛ ማን ነው ያላት ነው ጥያቄው። ማን ያላት ነው? ማን እናንተ ካላችሁ እናንተ ትላላችሁ። መጽሐፍ አይላትም እያወራን ያለ ነው። መጽሐፉ አይላትም ነው እያወራን ህዝቡንም ማሳወቅ የፈለግነው። ብዙ ትውልድ ኦርቶዶክሳውያን እምነታቸው እንደ እግዚአብሔር ቃል ስለሚመስላቸው እሱን ነው እያሳየን ያለ ነው። መጽሐፍ የተለያዩ ነገሮችን ቤዛ ብሎ ገልጿል። በነገራችን ላይ ማርያምን ቤዛ ብሎ ገልጿል ነው ጥያቄ። ማርያምን ቤዛ ብሎ ገልጿል። ስማ እያልኩ ያለሁት የአምላክ እናት አይደለች ማርያም? የአምላክ እናት አምላክ ነው ደማና የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት መሆኗ መጽሐፉ ነግሮናል። ቤዛ የሚለውን ግን መጽሐፉ አላላትም ነው እያልን ያለ ነው። እሱ ነው። አዎ ቤዛማ ብሏታል። መጽሐፉ አይበላ መጽሐፉ ምንም አይበል፣ ግን የአምላክ እናት ናት አይደለች? አንድ በቃ እሱን ነው መጨረስ ያለብን። ስለዚህ አላለም ማለት ነው መጽሐፉ። የአምላክ እናት እስከሆነች ድረስ የዓለም ቤዛ አይደለም። እሱ መጽሐፉ ስለማይላት የዓለም ቤዛ ብሎ የሚናገረው ያው የሆነው የእግዚአብሔር ልጅ የክርስቶስ ኢየሱስን ማንነት ነው እንጂ መጽሐፉ እኮ በተግባር ያሳየን አምላክን ወልዳ ወንድም አንተ ቤታ መጽሐፍ አለበት አይመጣም ብለው ወመን የለብህም እኮ ሎጂክሽ የትም እንደማያሳይ የአምላክነት ሆናለች አይደል ማርያም? አሁን አትቀላቂው። የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት መሆን ማለት ቤዛ መሆን ማለት አይደለም። አዎ ነው ቤዛ ማለት ነው። ቤዛ ማለት ማስረጃ ማቅረብ ያለብሽ አንቺ ማለት እኮ ነው። ዓለምን አድናለች በሷ ደም ድነናል ማለት አይደለም። ቤዛ ማለት ስንት ትርጉም አለው? ምን ማለት ነው ቤዛ ማለት? ምን ለምሳሌ ምን ከማርያም ጋር እያይዘሽ ንገሪኝ። ምን ከማርያም ጋር ለምሳሌ ማርያም ለምትክ ቤዛ እንላታለን። ምትክ ናት፣ ይሄው ምትክ ናት ብለን ቤዛ እንጠቀማለን። የቃሉ ትርጉም ወንድም አለ ገንዘብ ቤዛ ነው ሲባለው ምን ለማለት ነው? ገንዘብ ህይወት ነው። የቃሉን ትርጉም ተቀበልኩሽ። ቆይ አትደረቢ ያታል። እውነት አንቺ ጋር ካለ ሳትደረቢ በስርዓታው ኦኬ። የእግዚአብሔር ቃል እንደሚለው ማስረጃ አቅርቢልን ነው እያልኩሽ ያለሁት። የእግዚአብሔር ቃል የቱ ጋር ነው? ማርያምን ምትክ ስለሆነች አትደረቢ ልጨርስልሽ። ማርያም ምኑ ጋር ነው? የእግዚአብሔርን ቃል መሰረት አድርገሽ ማርያም ምትክ ስለሆነች ቤዛ የተባለችው ምኑ ጋር ነው? ማስረጃ እስኪ እንዴ ዓለምን ለማዳን ስለ የመጣው ክርስቶስ ከማ ተወልዶ ነው ዓለምን ለማዳን የመጣው? ቆይ ንገረኝ እስኪ።
ማስረጃ ጥያቄ አልጠየኩም። ዓለምን ለማዳን የመጣው ከማን ተወልዶ ነው? ማንም መርጦ ነው? ማስረጃ አሁን ስለ ማስረጃ ማርያም ምትክ ስለሆነች አንተ የተወለደውን ኢየሱስን እኮ አታመልክም እኮ ግልጽ እኮ ነው። ማስረጃ የተወለደውን ኢየሱስን አናመልክም ብትሉ ይሻላችኋል። የተወለደው ኢየሱስን የምታመልክ ከሆነ ግን ይሄ በተግባር በተጨባጭ የሚታወቅ ነገር ነው የአምላክነት መሆኗ። ከዚህ በላይ ምን ማስረጃ ትፈልጋለህ? ስለ ምትክ እያወራሽ ነው ያለሽው። ምትክ ማርያም ምትክ ስለመሆኗ የሚያስረዳ አንድ የመጽሐፍ ቅዱስ ጥቅስ አንድ ብዙ አይደለም። ይሄው ምትክ ነች አይደለችም ማርያም? ጥቀሽ እኮ አልኩሽ። አሁን ከኪስሽ አታውሪ። አይኑ ጥቅስ እንደሚርቃችሁ እናውቃለን። ከኪስሽ አታውሪ። ለምን ነው ጥቅስ ምሳት? አምላክን ከመውለዳው በላይ ሌላ ምን ጥቅስ ትፈልጋለህ? ወይኔ አሁን የለሽ ስለሌለሽ ነው። ምን መሰለሽ አሁን ተረሱ ፈሩስቲ አንቺ እምነት ማስረጃ አለ እየጠበቅሽ ነው በጉጉት። አንድ የመጽሐፍ ቅዱስ ጥቅስ ብዙ አይደለም። ለእያንዳንዱ ቃል የቃሉን ትርጉም ነግሬሃለሁ። ስለሌለሽ በተለያየ መንገድ ይገለጻል ወይም የተለያዩ ትርጉሞች አሉት። ማስረጃ ምትክ ብለን እንጠቀማለን። የተለያዩ ነገሮች እውነት ትጠቀማላችሁ ምትክ ብላችሁ? አዎ እንጠቀማለን። ማርያም ምትክ ናት። አዎ የሔዋን ምትክ ናት። ማርያም ምትክ ናት ይላል የእግዚአብሔር ቃል። ዓለምን ለማዳን ስለመጣው ማን መርጦ ነው? ማርያም ምትክ ናት ይላል የእግዚአብሔር ቃል። እታለም አትኩኝ እንጂ እሷን መርጦ እስኪመጣ ድረስ ቤዛ ማትሆንበት ምክንያት ምንድን ነው? የመዳናችን ምክንያት ናት። ምትክን ጨርሽ። ከምትክነትም አልፋ ምክንያትም ናት። ነገራችን አንዴ ይኸውልሽ ተረትሽን ላሳይሽ። የመዳናችን ምክንያት እሷ ስለሆነች ነው። ባይዛዬ በደንብ ስሟት። ምትክ የሚል ማስረጃ የላትም። አሁን ደግሞ ወደ ምክንያት ልመጣ ነው። ምትክን ጨርሰናል። ማስረጃ የለሽም። ነገራችን ላይ ከአምላክ ጋር ነው እየተጣላችሁ ያላችሁ እኮ ከማርያም ጋር ሳይሆን ከልጇ ጋር እየተጣላችሁ። ውጊያችሁ ከክርስቶስ ጋር ነው። እናንተ አይዞሽ የታለም አይዞሽ፣ አስደንግጡ ተብሏል። እኔም ደግምልሻለሁ። አስደንግጡ። እስቲ ቆም ብላችሁ አስቡ። እናንተ አምላክ የተወለደውን አምላክ በፍጹም እያመለካችሁ አይደለም። እኔ የትኛውን አምላክ እያመለካችሁ? ይሄው አሁን እድል ልስጥሽ። አሁን ደግሞ ማርያም ምትክ ስለመሆኗ ማስረጃ ከሌለሽ በቃ ምን ልረዳሽ አልችልም። በቃ ምትክ የሚለውን ማስረጃ የለሽም። አሁን ምክንያት ናት የሚል ደግሞ ማስረጃ አስችኝ። ምክንያት አምላክ ከየትኛው እናት ተወልዶ ነው ዓለምን ያዳነው? ንገረኝ። ከማርያም ነው አይደለም? ጠቅስታል። ማርያም ምክንያተ ድነት ናት የሚል ጥቅስ እታል። ተረት ነው የሚነግሯችሁ። አይሽ እናንተ ቤት ይሰራል፣ እኛ ቤት ግን ተረት አይሰራም። የምን ተረት ነው? አንተ አታምንም? ክርስቶስ ተረት ካልሆነ ቶማ የተወለደው ኢየሱስ እያላችሁ አትደበቁ። በግልጽ የኛ ኢየሱስ አልተወለደም ብለህ ሰበክ እባክህ። የተወለደው ኢየሱስ ስራ ማስረጃ ትልቁ እኛና እናንተ ያያል ምንለው በምክንያት ነው። አይ ፕሊስ ማስረጃ እየጠበኩሽ የለሽም። በቃ አስደንግጭ። እሺ ታለ ምንም ያስደነግጥ አይደለም። ቤዛ የዓለም ቤዛ ኢየሱስ ብቻ ነው። ማንም ፍጡር ሆኖ የዓለም ቤዛ የለም። በቃ የመደንገጥ አያስፈልግም። ኢየሱስ ክርስቶስ ብቻ ነው ምን የዓለም ቤዛ። የዓለም ቤዛ የምትባል ማርያም የለችም። ይሄንን ስትሰሚ መደንገጥ አይጠበቅብሽም። የእግዚአብሔር የሆነውን ቃል ማመን ነው የሚጠበቅብሽ ማለት ነው። እሺ ሺደን አውርዶኝ ነበረ ብሩኬ። ተወሳጨው ያስወረደ ማስረጃ ስለሌለ ተረት እያወራ ስለሆነ ማስረጃ አለ። የዓለም ቤዛ መሆኗን የሚናገር የእግዚአብሔር ቃል። አዎ እኔ ብያለሁ እኮ ግን ስማ፣ አሁን ወደ ጥቅስ ማስረጃ አለ። ማስረጃ አለ። ጥቅስ ነው ያው እኔ ማስረጃ አለኝ፣ ግን ማስረጃውን አንተ አትቀበለውም አይደለ እንዴ? ማስረጃው የእግዚአብሔር ቃል መጽሐፍ ቅዱስን ጠቅሰ ማስረጃ ካለ እንሰማለን። ችግር የለም እቀበላለሁ። እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። ስለዚህ አሁን እንጨርሰው። መጀመሪያ መጽሐፍ ቅዱስ ውስጥ የለኝም ብለህ ንገራቸው ለኦርቶዶክስ ወንድሞች። መጽሐፍ ቅዱስ ውስጥ የማርያምን ቤዛነት የሚናገር የዓለም ቤዛ መሆኗን የሚያሳይ ጥቅስ የለኝም ብለህ ንገራቸው። ከዛ ወደ ሌላው እንሄዳለን። እንደዛ አዎ የለኝም። በቃ አንዴ በደንብ ስሙ። ኦርቶዶክሳዊ ነው እንደዚህ የማርያምን ቤዛነት የሚያሳይ መጽሐፍ ቅዱሳዊ ማስረጃ የለኝም ማለት። ስለዚህ ጨረስን ማለት ነው። ይሄንን የዛሬውን ክርክር ጨረስን ማለት ነው ከወንድማችን ጋር።
መጽሐፍ ቅዱሳዊ የሆነ ማስረጃ ጋራ ነው ከመምህራኖቹ ጋር ያለህን ማርያም ቤዛ ናት የሚለውን የቤተ ክርስቲያንን ማስረጃ አስጠኝ። ኤግዛክትሊ። አሁን ጥሩ ጥያቄ መጣ። የቤተ ክርስቲያኑ ማስረጃ ተአምረ ማርያም ነው ራሱ። እሺ ተአምረ ማርያም አውጣላለሁ። ይሄው ተአምረ ማርያም ግለጠው። ገጽ ስንት ላይ አለ? የትኛውን ተአምር ነው? እሰግድ ለክ የሚለውን በሙሉ አውጣው ከመጀመሪያው ጀምሮ። እሺ ገጽ ስንት ነው? የጠበቅን ነው ገጹን እኔ አሁን አልያዝኩትም። በምን ላውጣልህ? አንብብልኝ። እሰግድ ለክ የሚለው የመጀመሪያው ሙሉውን ሳነብልህ አልቆይም ብራዘር። ለአንተም ትምህርት ማስረጃ ካለ እቀበላለሁ። አንተው ካሌለ ቁጭ ብለህ አፈላልገህ ይዘህ ትመጣለህ ማለት ነው። ለእሱም ለቤተ ክርስቲያንም ትምህርት ማለት ነው። በቃ በጣም ይሁን ትምህርት የለም ብራዘር። ካለ እቀበላለሁ፣ ከሌለ ግን ያው ምን የሚለውን ቃል ነው ወንድም ነህ? ልርዳ ውስጥ ቆይ ሺደን ምን የሚለውን ቃል ነው የፈለከውና ነው መቅድሙ ላይ አውጣ። ቤዛዊተ ኩሉ ዓለም የሚለውን እሺ፣ መቅድሙ ላይ ነው። ምንድን ነው የፈለከው ታዲያ? እመቤታችን ቤዛዊተ ኩሉ ዓለም የሚለውን ቃልን ነው ላወጣለት የፈለኩት። ኦኬ እሺ፣ አለ ተአምረ ማርያም ላይ አለ፣ በመጽሐፈ ሰዓታት ላይ አለ፣ መዝገበ ጸሎት ላይ አለ፣ ሰላም ማማት ላይ ሁሉ አለ። እሺ ምንድነው ታዲያ? እውነት ነው የምትለው? አይ አሁን እኔ ቤዛዊተ ኩሉ ዓለም የሚለውን የቃሉን ፍቺ በፍቺ ደረጃ ምናምን ከተሳሳት ይሄን ኮንክሉሲቭ ወደ ሆነው ኢየሱስ ክርስቶስን ቅድስት ድንግል ማርያም ትተካለች ወደሚለው ትርጉም የምትወስድበት ምክንያት ስህተት ነው የኔ ቃል። እሺ ማርያም ቤዛዊተ ኩሉ ዓለም የተባለችው ታምረ ማርያም ላይ ባለው ቃል መሰረት ነው ወይስ ምንድን ነው? እሱ ስለወለደች ነው ቤዛዊተ ኩሉ ዓለም የተባለችው? እሱ ስለወለደች ነው የኔ ቤዛዊተ ኩሉ ዓለም የተባለችበት ምክንያት መትሕተ ፈጣሪ መልዕልተ ፍጡራን የተባለችበት ምክንያት ኢየሱስ ክርስቶስ ዓለምን ሁሉ አስሶ ኢረከበ አብ ዘከማቺ እንዳንቺ ያለ አብ ማንንም አላገኘም የተባለው እሷ የሰው ልጆችን ቦታ ተክታ ኢየሱስ ክርስቶስ ምርጥ እናቱ እንድትሆን ከሰው ልጆች ሁሉ የተለየች ሆና ስለጠበቀችው ነው። ያ ንጽህና ደግሞ እመቤታችንን የዓለም ማባሪያ ብራዘር ማባሪያ። እሺ በዚህ ምክንያት ነው እናቱ ስለሆነች ነው ቤዛ የተባለችው ነው እያልክ ያለው? ለዓለሙ ነው ያልኩት። የኢየሱስ ክርስቶስን ድህንነት ቦታ አትወክልም ነው የኔ ወዳጄ። በዚህ ምክንያት ነው አይደል? ለዓለሙም ሁሉ ይሁን ለክፍለ ከተማ ለወረዳም ይሁን ለቀበሌ የዓለም ቤዛ የተባለችው በዚህ ምክንያት ነው አይደል? እናቱ ስለሆነች ነው አይደል? በቃ ከዚህ ውጪ ሌላ ቤዛ የተባለችበት ምክንያት የለም በቤተክርስቲያኒቱ። በቤተክርስቲያኒቱ አምላክን በመውለዷ ነው። እመቤታችንንም እኮ አምላክን በመውለዷ ነው እንግዲህ ታሪኩ እናቱ በመውለዷ ነው ወጨለች። አዎ ነው ማለት አለብህ። በእናትነቷ ምክንያት ነው አይደል ቤዛ የተባለችው። በዛ ከሆነ ምንም ማስረጃ ከዛ ውጪ ሌላ የለም። ሌላ ቤዛ የተባለችበት ምክንያት አይ ከዛ ውጪ እኔ ቤዛዊነቷ በአምላክናት ብቻ ነው እኔ የማውቀው። እሺ ማርያም ለኃጢአተኞች ሰዎች እንደሞተች ታውቃለህ አታውቅም? ለኃጢአተኞች አዎ እንደሞተች አዎ ህይወት ላላቸውም ለኃጢአንም ሞታለች አይደል? በዚህ ምክንያት ቤዛ አልተባለችም። ኦኬ የተባለችበት ኮንቴክስት አሁን ምንድነው መሰለህ? ኃጢአት ለሰሩ ሰዎች ነው። አድመጠኝ ቀደም ምን አልከኝ? የዓለም ቤዛ የተባለችበት ነው ስለ በእናትነቷ ብቻ ነው አልከኝ። ሌላ የለም ወይ ብዬ ስለ የለም አልከኝ። አሁን ደግሞ ለኃጢአተኞች ስለሞተች ነው ወይ ቤዛ የተባለችው ብዬ ስለ አዎ አልከኝ። አይደለም ቤዛዊነቷ ለኃጥአን መሞቷ ነው አላልኩም። አድመጠኝ የመጨረሻ ጥያቄ ጠይቀህ የመጨረሻ ማለት ቀጥለን እንድንሄድ ማለት ነው። ማርያም በስንት ምክንያት ነው የዓለም ቤዛ የተባለችው? በስምንት ምክንያት። አንድ በመውለዷ፣ ሁለት ሁለት በምንድን ነው? አንድ በመውለዷ እናት ስለሆነች፣ ሁለት በምንድን ነው ቤዛ የተባለችበት ምክንያት? ቅዱስ በመሆኗ፣ ሶስት
ሶስት አላውቅም እኔ ቅዱስ በመሆኑ እንደ ቅዱሳኖቹ ሼር የምታደርገው ቅድስና ስላለ ነው። ማሂ ሚዩት አድርጊ ማይክሽን። ማሂ እየሰማሽ ነው? ሚዩት አድርጊ። ተመልሳት ምጣ ወይ ወንድምነት እምቢ አለኝ። እኔ ራሱ ማይኩ ችግር የለውም። ኦኬ ኦኬ። ስለዚህ ምንድን ነው ያልከኝ? አንድ እናት በመሆኗ ሁለት ምን በመሆኗ ነው ያልከኝ? እናትነቷ ደግሞ ከቅዱሳን ሼር የምታደርገው የቅዱሳን ምልጃንም ስለምትጨምር ቅድስት ትባላለች። ከቅዱሳን መሀል ደግሞ አንዱ ናት። ስለዚህ በምንድን ነው ሁለተኛው? በምንድን ነው ቤዛ ያስባላት? እኛ ቤዛ እኔ በኔ የኔ ነው የነገርኩ። የኔ ቤዛነት መገኛ ስለሆነች ኖ ወይት ያንተን ነው የምትነግረኝ አይደል? ያንተን ስለሆነ የቤተክርስቲያን እየነገርከኝ ስላለ እኮ ቤተክርስቲያኒቱ ወላዲተ አምላክ ቤዛዊተ ዓለም የሚሏት ወላዲተ አምላክነቷ ነው። ያንተን ነው የምትነግረኝ ወይስ የቤተክርስቲያኒቱን ነው የምትነግረኝ? አይ እኔ የምነግርህ ሶርሱን ቤተክርስቲያኒቱን ጠቅሼ ነው። በቃ ስለዚህ እኔን ብላት በለኛ። ቤተክርስቲያን ያስተማረችኝ እያልክ ነው። ቤተክርስቲያን ያስተማረችኝ። እሺ ስለዚህ የምትነግረኝ ቤተክርስቲያን ያስተማረችን ነው። ቤተክርስቲያን ማርያም ቤዛዊተ ኩሉ ዓለም ተብላ እንድትባል ያበቃት መስፈርት አንድ በእናትነቷ ነው፣ ሁለት ንጽሕት በመሆኗ ነው፣ ሶስት በምንድን ነው? ወላዲተ አምላክነቷ ነው። በቃ ይሄ የሁሉም ምንጩ ወላዲተ አምላክነቷ ነው፣ የሁሉም ምንጩ። ከዛ ውጭ ምክንያት የላትም። የለም መሰረቱ ወላዲተ አምላክነቷ ነው ዋነኛ። እሺ ለኃጢአተኛ ሰዎች ደግሞ በመሞቷ ነው ቤዛ የተባለችው ደግሞ ብሎ የሚለው ይህንን አልጠቀስከውም ማለት ቅድስት ከተባለች በኋላ ስትሞት ነው የምትነግረኝ ወይስ መጀመሪያ ለኃጢአን ብላ? ለኃጢአተኞች ሰዎች ሞታለች ብላ ቤተክርስቲያን ታስተምራለች። የድህነታችን መመኪያ የድህነታችን የሰው ልጆች መመኪያ ነው። አልጠየኩም። ለኃጢአተኞች ሰዎች ሞታለች ይላል። ለ99,999 ነፍሳት ሞታለች ይላል። እሱ በምልጃዋ ምክንያት ነው የተሰጣትን ቃል ኪዳን ነው። እሱ የቃል ኪዳኑ ነው። የሞተችዋ በምልጃዋ ምክንያት ነው የሞተችው አይደለም። ስትሞት እሷ ቅዱስ በመሆኗ አማለደች ነው። አይ አይልማ። ልታማልዳቸው ስትል በኃጢአታቸው ምክንያት ሙችላቸው አላት። እሷም አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞተችላቸው ነው የሚለው እኮ። እሱ ቃል ኪዳን ነው። ይሄ ለቅዱሳን የተሰጠ ቃል ኪዳን ነው። በቃል ኪዳኗ ነው የሞተችላቸው አይደለም። ቃል ኪዳኗ ስትሞት የተሰጣት ቃል ኪዳን ለኃጥአን ከሲኦል መውጫ መንገድ ነው። ክፍሉ የት ነው ብሎ የሚለው? ለኃጢአተኞች ሰዎች ሞተች ብሎ የሚለው መጽሐፍ ቅዱስ ክፍል የቱ ማን ነው? የቤተክርስቲያኒቱ መጽሐፍት የት ላይ ነው ያለው? ማለት ለኃጥአን ሞተች የሚለው ማለት የቱ ጋር ነው የተጻፈው? ኃጥአንን ከሲኦል አውጥታለች። መጽሐፍ ላይ ነው የተጻፈው? የትኛው መጽሐፍ ላይ የተጻፈው እንደዚህ ብሎ የሚለው ቃል? በቤተክርስቲያን እመቤታችን ነው። አዎ የትኛው መጽሐፍ ላይ የተጻፈው? ኦኬ ተአምረ ማርያም ለምሳሌ በምንድነው በደብረ ምጥማቅ ብርሃን ይዘው የትኛው መጽሐፍት ላይ ነው የተጻፈው? ደብረ ምጥማቅ ማርያም የሞተችበት ቀን ነው እንደ ህዳር 6 የሚከበረው? የሞተችበት ሳይሆን የተገለጸችበት ነው። የተገለጸችበት አልጠይኩም። ሰው የምታወራው በመጽሐፍ ቅዱስም አይደለም ከፈለክ በራስ ቤተክርስቲያን መጽሐፍ ታጫውታለሁ። እኔ ደብረ ምጥማቅ የሞተችበት ቀን አይደለም ደግሞ የሞተችበትም ጊዜም አይደለም። ደብረ ምጥማቅ ብሎ የሚለው ተረት አድምጠኝ። ደብረ ምጥማቅ ብሎ የሚለው ተረት ግብፅ አውራጃ ውስጥ ተገለጠችበት ማርያም ለእስላሙ ለክርስቲያኑ ትገለጥና የሞቱ ለሰዎች ነፍሳትን ሁሉ ታመጣበት የነበረው 4 አይነት ህብር ቀለም አላት የቀያየረ ተመጣ የነበረው ነው። እሱን አይደለም የጠየኩህ። እኔ ጠየኩህ ቤተክርስቲያኒቱ ለኃጢአተኛ ሰዎች ሞታለች ብላ ትላለች እኮ። ሞታ የተሰጣትን ለኃጢአተኞች ቤዛ ሆና በኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ በመስቀል ተሰቅላ ብላ አታምንም። ቤዛዊነት ሆኖ አሁን ስህተታችሁ የእናንተ ነው። በምንድን የሞተችው ማርያም? እናት ሆና እንደ ሰው በቃ እኛ እንደምንሞተው ሞተች። ለማን ብላ ነው የሞተችው? ስትሞት ሰው የሚሞተው ለማንም ብሎ አይደለም። ለማን ብላ ነው የሞተችው? ለራሷ ብላ ነው የሞተችው። የመጨረሻ ዕድል ለምሰጥህ ሞት እኮ ለማንም ብለህ የምትሞተው አይደለም። ለራሷ ብላ ሞተች። አድመጠኝ። የመጨረሻ ዕድል ነው የምሰጥህ። ሳታቅ ዋይ አትበል። እዚህ መጽሐፉን ሳታነበው ዋይ አትበል። ለማን ብላ ነው የሞተችው? እዛ መጽሐፉን ታውቀው ከሆነ መጽሐፉን አልጠቀስከውም፣ ግን ታሪኩን ታውቀው ከሆነ ለማን ብላ ነው የሞተችበት? ሞተች ማርያም። ለማንም ብላ አይደለም የሞተችው፣ ሞተች ማርያም። ኦኬ ለማንም ብላ አይደለም የሞተችው አይደል? ሞተች ማርያም። ማንኛውም ሰው እንደሚሞተው በስጋ ሞተች። ለኃጢአተኞች ሰዎች ብላ ሞተች ትላለች ቤተክርስቲያን።
አንተ ለማንም ብላ አይደለም የሞተችው ትለኛለህ። አይደለም ቃል ኪዳን የተሰጣት አለ። ቃል ኪዳኑ እሷ ስትሞት ደግሞ የተሰጣትን ቃል ኪዳን እግረ መንገዷን ትጨምርበታለች። እታች ውረድ፣ ሂድ አንተ መንገዱን ጨምር። አንተ አብረህም መሞት ትችላለህ ማለት ነው። ሂድ፣ ሁለተኛ እንዳይለመድህ። አንዱ ክፍሉን እንኳ አያውቀውም ራሱ በግምት ነው የሚናገረው። መጽሐፉን እንኳን የትኛው ክፍል ላይ እንደሚል መጽሐፉን እንኳን አያውቀውም። መጽሐፍቶቻችሁን አታውቁ፣ መጽሐፍ ቅዱስን አታውቁ። ጴንጤው ግን ከኋላ ተነስቶ እናንተ ዕድሜ ስትቆጥሩ ትናንት መጥቶ ብለህ እንደምትለው መጽሐፍ ቅዱስን አንብቦ የራሳችሁ መጽሐፍ ቅርጥፍ አድርጎ በልቶ ሲያርገበግብህ ከማየት የሚያሳዝንም የሚያስቅም ነገር የለም። አንድ መጽሐፍን አታነቡ ወይ የራሳችሁ መጽሐፍት አታውቁ። ታሪኩ የቱ ጋር እንዳለ አታውቁ። መጮህ ብቻ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የሞተችበት ምክንያት ለኃጢአተኞች ሰዎች ስትል የሞተችው ነገረ ማርያም መጽሐፈ ሰዓታት ኩሎሙ ላይ እንደዚሁም መጽሐፈ ሰዓታት መልክዓ ስዕል ላይ መጽሐፈ ሰዓታት አሁንም ሰላም ሕማማት ላይ ይሄ ሁሉ የሞተችው ለኃጢአተኞች ሰዎች ነው ይላል። እሱ እዚህ ቁጭ ብሎ በቃ ይቅርታ አድርጉልኝ በእውነት ያላወቃችሁትን በቃ አላቅም በል ይለፈኝ በል ሚዩት አድርግ አንተ ያላወቃችሁትን እለፈኝ አላቅም ነው ማለት ያለባችሁ። እኔ ሊቃውንቶቻችሁ ቅድም ገብተው ያልመለሱትን እናንተ ምን ብለህ ልትመልስ ነው? አሁን የሰፈር ጎረምሳ ጫትን እየተፋ መተህ እዚህ ዋይ ዋይ ብለህ የምትለው ማለት ነው። ሊቃውንቶቻችሁ ሚዩት አድርግ። ተንቀሽቀሽ በጣም ሰጣለሁ። ታች ያሉት በጣም ኦርቶዶክሳውያን ናቸው። ከጎን ያለው ወደ ወንጌል ኦርቶዶክስ ነው፣ ከታች ያለው ኦርቶዶክሳዊ ነው። ስለዚህ እባካችሁ ኦርቶዶክሳውያን መጽሐፍ ቅዱስ አንብቡ። ቢያንስ መጽሐፍ ቅዱስን አንብቡ እስቲ። ሌላውን እንኳን ተው። በእርግጥ ቤተክርስቲያን ውስጥ የተጻፈ በየጊዜው ደብተራው ጽፎ ያመጣው መጽሐፍ እንኳን አንብባችሁ አይደለም በእሳት ተቃጥሎ የማያልቅ መጽሐፍት ነው ምድሪቱን ያጠለቀለቃት። አንዱን መጽሐፍ ቅዱስን የእግዚአብሔርን ቃል አንብቡ። ያኔ ማርያም ቤዛ ተብላለች አልተባለችም? እዛ ቦታ ላይ ጫማ ቤዛ ተብሎ ማርያም ቤዛ እኮ አልተባለችም በመጽሐፍ ቅዱስ ላይ። እሷ ከጫማ ስለምታንስ አይደለም። አየህ፣ በቃ አልጻፉትም ሐዋርያቱ። ባልጻፉት ላይ ጭጭ ነው ማለት ያለብህ። ጫማ ተብሏል፣ ካልሲ ተብሏል፣ ጥርስ ተብሏል፣ አህያ ተብሏል። አበሳህን አትጥበስ ይባል። ሙሴ ቤዛ ቢባል የተባለበት የዓለም ቤዛ አይደለም የተባለው። ጫማውን አይተዋል ዳኒ ይልሃል ይመጣና፣ የትኛውን አንተ ያረከውን ነው ወይስ የትኛውን? አይምልህ ጫማው ይልሃል ይመጣና፣ እግዚኦ። እኔ ዛሬ ኦርቶዶክሳዊ ሆኜ ቢሆን እስከ ዛሬ የእውነት ክሬን የምበጥስበት ቀን ነበር። ከእንዲህ አይነት የበለጠ ውርደት የለም። ይህ ሁሉ ጥያቄ ተጠይቃችሁ አንድ እንኳን የረባ መልስ የሚመልስ የለም። ደግነቱ ጌታዬ በደህና ቀን አድኖኛል። እኔንማ እዚህ ጨጓሬ ነበር የሚልጡት እነ ዳኒ አስገብተው። ቀስ በል ተረጋጋ፣ ሚዩት አድርገው እያሉ ማለት ነው። ለጠየቁኝ ጥያቄ መልስ የለኝ። በዚሁ ላይ ትግ ስል ወይ አግኝቼ ተደባድቤ ያወጣልኝ ነገር ምን ሆን ነበር? ምን ይውጣኝ ነበር? ግን ጌታ አቅሜን ስለሚያውቅ አስቀድሞ በአገር ሰላም ብዙ ሳልላላጥም እንጂ ጭክ እንዳለች ዶሮ ዘቅዝቀው ነበር እዚህ ጥፍጥፍ አድርገው በአፍንጫ የሚፈስ ነገር እስኪወጣልኝ ድረስ የሚያራግፉልኝ ማለት ነው። አቅሜን ያውቃል ጌታ ኢየሱስ ስሙ ይባረክ። እኔም ገና በጊዜ ነጄ የሰጠሁት ሰጠ ብዬ ስባል ለጌታ ፍቅር ማለት ነው። መጽሐፍ ቅዱስ አንብቡ ኦርቶዶክሳውያን፣ እንወዳችኋለን። ኢየሱስ ክርስቶስ ይወዳችኋል። በቃ አጭርና ግልጽ። ምን አበሳን አስጠበሰ? ጴጥሮስ ያልጻፈውን፣ ዮሐንስ ያልጻፈውን፣ ጳውሎስ ያልጻፈውን ወደ ቤት ወሰዳት የተባለ ሐዋርያ ቤዛ ብሎ ካልጻፈ፣ ዮሐንስ 5 መጽሐፍ ሲጽፍ ያልጻፈ፣ አማላጅ ብሎ ያልጻፈላት፣ ከሙታን ተነስታለች ብሎ ያልጻፈላት፣ ታድናለች ብሎ ያልጻፈላት፣ ኩኬለሽ ኩካላት ምናምን ነገር እያልክ ቀልድ ሲጮቱበት እንትን አትበል። መጽሐፍ ቅዱስን አንብቡ። እሺ ኦኬ። ወንድም ነከታች ያለውን አውራው ማነው? ቶላ ዋቃ መሰለኝ። እሺ ወንድም ነህ፣ ጸጋ ይብዛል። እሺ ቶላ እኔና ቶላ የቀደመ ሰው አለ ወዳጅ። አንዴ ታገስ።
እሺ ቶላ ይሰማል? ቶላ ዋጋ እሺ እየሰማን አይደለም። እሺ አውደ ወንጌል አውደ ወንጌል ይሰማል? ማይካችሁን ክፈቱ። ቶሎ ስትጠየቁ ቶሎ መልሱ። አውደ ወንጌል ቅድም ስላወራም ለዚህኛው ቅድም ያስተው ማነው ጩኒ የተባለ በጣም እንትን ብሏል። እሺ ጩኒ እሺ ሰላማችሁ ይብዛ። እንዴት ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እሺ የዓለም ቤዛ ናት ማርያም? እና ጩና ይሰማሃል? ቅድም በጣም ተንቀሽቀሸ ነበር በየመሀከል ማይክ እየከፈትክ። እሺ ደግመህ እንዳትልክ። እሺ ስንቴ ከፈተ ቅድም ላወራ ስል። እሺ አሹ ወንድምነት አንተ ጋር የህፃናት ድምፅ አለ መሰለኝ፣ ሚዩት አድርገው። አሹ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አንተ ኤርፎን እንቃለው ከኋላ ኤኮ አለው። ይሰማሃል? ይሰማል። ድምፅን ትንሽ ከፍ አድርገው ወንድሜ ፕሊስ። አሁንስ ይሰማል? አሁን ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦርቶዶክስ ነው አይደል? አዎ። እሺ አርስቱን አይተዋል? ማርያም የዓለም ቤዛ ነች። ማርያም የዓለም ቤዛ ነች። አዎ ናት አይደል? ቤዛነቱ ግን ደግሞ ከልጇ ጋር የሚወዳደር ሳይሆን በጸጋ የተሰጣት ነው። ለምን ነው ከልጇ ጋር የማይወዳደር? የእሱ ደግሞ የባህሪው የራሱ ገንዘቡ የሆነ ነው። ለምን ነው ከልጇ ጋር የማይወዳደረው? እሷ እናቱ እሷን ቤዛ ያደረጋት የመረጣት ከምድር ሁሉ ንጹህ ሆና ስለተገኘች ከኃጢአት ነፃ እንደሆነች ታውቃለህ አይደለ? ኧረ ኃጢአት አለባት። በቃ እዚህ ጋር እናቆማለን ማለት ነው። በቃ ቻው፣ ሰላሙ። ኃጢአት አለባት። እሺ ብራዘርዬ። እሺ አመሰግናለሁ። ቻው። ታውቃለህ አይደል አልከኝ። ኃጢአት አለባት። መንጻትን መዳንን ያገኘችው በክርስቶስ ነው። ይሄ የደብተራ ወሬ ነው። ኃጢአት የለባትም በህሊና ድንግል ነሽ ምናምን ነገር ብሎ የሚለው የደብተራ ወሬ ነው ብራዘርዬ። ኦኬ ማን ሌላ ተረኛ? እሺ ሲስኮ። ኦኬ አሁን ብሎክ አደርግሃለሁ። ቀጥታ ነው ብሎክ የማደርገው። ወይ አባ ብሎክ ነው የማደርገው። አሁን እሺ እንደገባ የምትደበቀው ነገር ብሎክ ነው የማደርገው። ቀጥታ አነጣ። አይ ለመማማር ነው የገቡት። ኦኬ ከሆነ አትደበቃ። ከኋላ ያለውን ዝጋው። ማይክ እኩል ደበቃ አይደለም። ይቅርታ በጣም ወደ ጥያቄ ከኋላ ማይኩን ዝጋው። ታች ረድ። እሺ ማነሽ? ሪሴፕሽኒስት ተረኛ ማን ነው? ዛሬ በቃ የፖሊዮ ክትባት ይመስል ምንድነው ወሩ? እንትን ነው አይደል? ሚያዚያ ነው አይደለ? ወገኖች ሚያዚያ ነው ወሩ። ቆይ አንዴ አውደ ወንጌል ነው ኤርሚዬ፣ ሚያዚያ ነው ያ በቃ አይ ዛሬማ በጣም እንትን ዋናዎቹ ብቅ ብለው እኮ እናወራለን ብለው ነበረ፣ ጣፉ። አሁን እነኞቹ ስለደነገጡ ነው ብቅ እያሉ ዝም ብለው የሚሉትን እንኳን የሚናገሩትን አያውቅ፣ የሚይዙትን የሚጨብጡትን አያውቁ። በጣም ያሳዝናል። ቅድም አንድ ኤርሚያ የተናገርከው ነገር እኔ ራሴ ልቤን ነካኝ። በአሁን ጊዜ እጅ መስጠት ነበር የሚያስፈልገው። በእውነት እጅ ሰጥቶ ለእውነት እጅ መስጠት ነው የሚያስፈልገው። ተረት ምን ጊዜም አያዋጣም። ኤርሚ የኔ እድል ስጠኝ፣ እኔ ቀድማለሁኝ ከፋርስ። እሺ ችግር የለም። እሺ
አይ ያው እኔን አግደ ፋሪስን እያስወራ ስለሆነ ነው። ችግር የለውም። እሺ ያው ቅድም ስላወራ ብዬ ነው ወደ ወንጌል። እውነት ነው አውርቻለሁ፣ ግን ቅድም የነበረው ሰውዬ እየተንቀጃቀጀ ስለነበረ ነው። አይ አልተንቀጃቀጀም። በዛ ላይ ሚውት አድርጋችሁ አስወጣችሁኝ። ምን ላድርግ? አልሰማ ስላልክ ነው። የተንቀጨቀጨ ወንድም አይደለም፣ በጣም የተባረከ ወንድሜ ነው። አሁን ይሄንን እዛ እናንተ ቤት ብዬ ብል ታች ነው የምታወርደኝ ማለት ነው። እኔ ግን አየው አሁን እየወረድክብን አይደል? ጫት ቃሚ ምናምን እያልክ ኤርሚ እየቃምክ ነው እንደ አንተ ያው የኦርቶዶክስ ወጣት ጫት እየቃመ እየመጣ እያልክ ስለነበር ነው እንጂ የቃሙ ወጣት አይደል የሚቀመው። ታዲያ ከተማውን ሁሉ ማን ነው እንትን ያለው? አይ አሁን የመነቃቀፉ ከወንጀል ኦኬ፣ እኔ ሐሰት እኮ አይደለም ያው ወንጀል ከቆምኩለት ከምትለው ወንጀል አንጻር እኮ ነው ነው ከተማ ውስጥ ጫት የሚቆሙት አብዛኞቹ እንትን የኦርቶዶክሳውያን ወጣቶችና ከዛ ደግሞ ያው የወዳደቀውን ደግሞ ፍየሎች ናቸው የሚበሉት። ከዛ ነው ያልኩት። አሁን ይሄ ምን ስድብ ይቃሙ፣ በቃ ችግር የለውም። ድነት እኮ የራስን መዳን ነው። ሌላ ምን ነግባ አኪያ በጠንተ ነገር ወደ ዋናው ነገር ተመለስ። ማርያም ያለ ቢዛን ብለህ ቅድም ሞካክረህ ነበረ፣ ጥቅሶች ምናምን ነገር ወርወረህ ነበር፣ ግን አንዱም አልሰመረልህም። ኤርሚ አሁንም ይቅርታ፣ እኔ በቃ በንጹህ ይህ ዝም ብሎ ምንድነው ፕሮሞሽን መስራት መነቃቀፉን ተወውና ቀጥታ ዝም ብለህ ወደ ንግግሩ እንግባ እኮ። ይኸው ገባን። ቅድም ብለህ ነበረ ምንም አልያዘልህም የማርያምን። እስኪ ቆይ አንዴ ቆይ ጠብቀኝ። ቆይ አውደ ወንጌል እንቀጥላለን። መቅዲ ከየት ቤተ እምነት ነው? መቅዲ ኦርቶዶክስ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ልታወሪ ነው በሀሳቡ ላይ? አዎ። እሺ መጽሐፍ ቅዱስ ተምረሻል? ታውቂያለሽ? አዎ። እሺ ማርያም የዓለም ቤዛ ናት? አዎ ቤዛ ናት። መጽሐፍ ቅዱሳዊ መረጃ አለ? በመጀመሪያ ደረጃ ማለት የምፈልገው ምንድን ነው ሰሞኑን እታች ረጅ ሰሞኑን በወጣው ምናምን ነገር እታች ረጅልኝ እህትዬ። ለዚህ ነበረ 13 ጊዜ አስገቡ ስትይ ነበረ። ኤርሚ ለምን ታስወርዳታለህ? ማታወራ ነው አውቃታለሁ፣ ልጅቷን ነው አውቃታለሁ። ከአንተም ትወርዳለህ የሚካልክ እንዴ? ለሁሉ አንተ ተቆጣጣሪ ሆንክ እኮ ቤት ውስጥ ቁጭ ብለህ። ኧረ ኤርሚ አንዳንዴ እኮ በሀሳብ በበላይነት ማመን እኮ የአዋቂነት መገለጫ ነው። እና ሴቲቱን ታውቃታለህ እንዴ? አላችሁ ቅርርብነት ታውቃታለህ? እኔ አላውቃትም። ያው ከኔ ሀሳቡ ላይ አውራ አይመለከትህም። እኔ ነኝ የማውቀው። ስንት 10 ዓመት እኮ ነኝ ሶሻል ሚዲያ ላይ እነማን እንደሆኑ አውቃቸዋለሁ። አሁን ሀሳቡ ላይ አውራ። እሺ ማርያም የዓለም ቤዛ ናት ወይ ብዬ ነው ጥያቄ ባለፈው ቀደም የተጠየቀው። አንተ ምን ትላለህ በዚህ ጉዳይ? አዎ የዓለም ቤዛ ነች። መጽሐፍ ቅዱስ ስለዚህ ትምህርት አለው የሚያስተምረው? መጽሐፍ ቅዱስ እኛም አሁን እንደምታውቀው ኦርቶዶክስ መጽሐፍ ቅዱስን እንደ አርዕስት ትጠቀም እንጂ አዋልድ መጽሐፍ አሏት። ይህ ምንም ለአንተ እንትን ማለት መጽሐፍ ቅዱስ መረጃ አለው ወይ? መረጃ ከመጽሐፍ ቅዱስ አለ ወይ? ክርስቶስ እንደወለደች አምናለሁኝ። ክርስቶስ አልወጣኝም እባክህ። በቃ ወለደች ክርስቶስን ወለደች። ክርስቶስ እኛ መሐመድን ወለደች አላልንም። ክርስቶስን ወለደች እናቱ አያቱ አክስቱ ምናምን ነገር የምትሉት መጡና እኛ የጠየቅነው አጭርና ግልጽ ነው። ክርስቶስን ማን እንደወለደችማ በደንብ በላብ እስክትሆኑ ድረስ እናስተምራችኋለን ካልገባችሁ። አሁን እኔ ጥያቄ ክርስቶስን ወልደዋለች አልወለደችም አይደለም አርዕስቱ። ጥያቄያችን ማርያም የዓለም ቤዛ ናት ወይ? አቤቱ መድኃኔዓለም ኧረ እባክህ ይህንን ህዝብ እግዚአብሔር አስብለት። ወይስ ይሄ ፋሲካ ጠላው ነው ወይስ ብለን ምን ብላችሁ ምንድነው አርዕስት ላይ የማታው? ኤርሚ ይኸውልህ አሁን እኔ እየታገስኩ ያለ ማለት ላክብርህ ብዬ ነው። የጠየኩህን መልስልኝ። ምን ትታገሰኛለህ? እኔ ታገስኩ የምናወራ ከሆነ እናወራ። የጠየኩህን መልስልኝ። እናቱ ናት አትበለኝ እየሄድክ። እኔ መቼ አክስቱና አያቱ ነች አልኩ? አክስቱ ናት በለው። እናቱ ናት አትበለኝ እኔ ጋር መተህ። እናቱ መሆኗንማ በደንብ ነው የማምነው፣ በደንብ ነው የማሳምነው ሰብቄ። የጠየኩህ ማርያም የዓለም ቤዛ ነች ወይ ነው ያልኩህ። ስንቴ ልመልስ ኤርሚ? ነገርኩህ እኮ ነች አልኩህ። እሺ የመጽሐፍ ቅዱስ መረጃ ስጠኝ። ቴንክ ዩ። እንደዛ እናውራ። የመጽሐፍ ቅዱስ መረጃ
ቆይ ቤዛ ነች ስል ምን ማለት የመጽሐፍ ቅዱስ መረጃ የመጽሐፍ ቅዱስ መረጃ እሱን ሳታውቅ ነበር። መጽሐፍ ቅዱስ አዋልድ መጽሐፍትን ጠቅስልህና የመጽሐፍ ቅዱስ መረጃ አለ ወይ? ጥያቄ መልስልኝ። የመጽሐፍ ቅዱስ መረጃ አለ ወይ? ከሌለ ወደ አዋልድ እንሄዳለን። ለምን አንተ አዋልድን ማትቀበል? የመጽሐፍ ቅዱስ መረጃ አለ ወይ? እዩ 1000 ሰዎች ኦርቶዶክስ መልስ አላት እያሉ የሚሉ ሰዎች ከሊቀ ሊቃውንት ጀምሮ እስካሁን ድረስ ሚዩት አድርግ። አይ ሚዩት አድርግ አትበለኝ። አይ አንተ ኮምፕሮሞሽን እየሰራህ እየተቀደድክ እኮ ነው ያለው። ጥያቄ መልስልኝ። ማርያም ለምን እኔ ነኝ ያረኩ? ካልሰማኝ ታች አወርዳለሁ። ሌላ አገልጋይ ካልሰማኝ ታች አወርዳለሁ። ወንድም ጥላ ኦኬ። ምክንያቱም ያው በሐሳብ እንደማትሞግተኝ እንደማታሸንፈኝ ስለምታውቀው ታወርደኛለህ። አንተ አይደለም እኮ ሊቀ ሊቃውንቶች እኮ መጡ። አንዳቸውም የሚጨበጥ ነገር ያው አዳም ስላላዳመጥክ እንጂ አይደለም ሊቀ ሊቃውንት አንድ ተራ ምን መልስ ይሰጥ። የጠየቁን ጥያቄ መልስልኝ። ማርያም የዓለም ቤዛ ነች ብዬ ስለ አዋልከኝ መጽሐፍ ቅዱሳዊ መረጃ ነው። ይኸውልህ ለአንተ ሊቀ ሊቃውንት አይደለም ተራ ምን መልስ ይሰጣል። ኤርሚ ሰዓት ስለከፈትክ አይደለም። መልስልኝ። አንድ ጭብጥ ማትሞሉ ስትጠየቁ ሁላችሁም ጫጫታ ብቻ። ጭብጥ ማትሞላ አንተ ነው። ይኸውልህ ሲጀመር አፍ ጠላህን ጠጣታች ብራዘር፣ የፋሲካ ጠላ አለልህ፣ እሱን ጠጣ። ምን ታረገው? በቃ የዘመናት ኮተት እንደዚህ እንደምባይካ በአንድ ቀን በብፁዕ አቡነ ገብርኤል ስብከት እኛ ዘመናችን ሁሉ ስንሰብክ አልሰማ ብላችኋል። እመቤቴ አዛኝቱ፣ እርህሪቱ፣ አማላጂቱ የዓለም ቤዛ ነች፣ ቤዛይተ ኩሉ ዓለም አቁራሪተ መዓት ስትሉ የነበራችሁት ሁሉ ኑ እስቲ ማቁራሯን አሳይ፣ የዓለም ቤዛ መሆኗን አሳዩ ተብላችሁ ተጠየቃችሁ። እድሜ ስትቆጥሩ እናንተ 1700 ዓመት የጥንት የጠዋቱ ባለድምት ምልክቱ ስትሉ ትናንትና የመጣ ፕሮቴስታንት አልከኝ ምድሪቱ ላይ። አዎ ይኸው እኔም ትናንት ከእናንተ ጉያ ሆኜ ስሳደብ የነበረ ወንጌላውያን አማኞችን እና ጴንጤው እናንተ ድንጋይ ስትወረውሩ ከስር ቁጭ ብሎ አዳራሽ ውስጥ እናንተ እዛ አዳራሽ ባዶ አዳራሽ ውስጥ ምንም ነገር የለም አላችሁ። ልክ ነው። ወንበርና እኛ ነን ያለነው፣ ሌላ ምንም ነገር የለም። ምን ታቦቱ ጽላቱ ብለን የሆነ መክተፊያ ነገር እዛ ስራ ልናስቀምጥ ነው? ከመጋረጃ በስተጀርባ የሆነ ቦርጫም ሰው እያስቀምጠን እንትን እንድል ነው? ኖ የለም። መጋረጃም ካለ ከመጋረጃው በስተጀርባ ግርግዳ ነው እኛ ቤት ያለው ግርግዳ። ግን እዛች አዳራሽ ብላ ያልካቸው ውስጥ የእግዚአብሔርን ቃል ያስኮመኩሙናል አልኩ። ፓስተሮቻችን ይሰብካሉ፣ ያስተምራሉ፣ እንጽፋለን፣ እናሰላስላለን፣ ባይብል ስተዲ አለ፣ አጥኑ፣ የመጽሐፍ ቅዱስ ጥናት ብለው ወጥረው ቤት ዘግተው ነው ያስተማሩ። እና ያውን በሙሉ ኦርቶዶክሳዊ እንኩቶ ሆንክ ማለት ነው። በፔንቴ ፊት ማርያም ታማልዳለች። አዎ ታማልዳለች። መጽሐፍ ቅዱስ አምጡ ገልጬ ማሳዩ አጠይቁኝ፣ ጥቅስ እዩና አመኑኝ፣ የልቤ ሲደርስ እያለ መምህሩ ባዶ መቃብር ላይ እየተንደባለለ ምህረት አብ ያው ጧፍ ሸጡ ከሀገር ወጡ ብላ እንዳለችው አንደኛው እህት እንደዛ ሆነ ማለት ነው። ማርያም የዓለም ቤዛ ናት። አዎ መረጃ አምጡ። እናቱ ናት እንዴ? ተው እንጂ እኛ ላይ ነው ሙድ የምትይዙት ወይስ እንዴት ነው? እኔ እኮ ያ ድንጋይ ሲወረውር የነበረ እጃችሁ ለምን መጽሐፍ ቅዱስን አንስቶ አያነብም? አሁንም በዚህ መምህሩ ምን አለ? አሁን ቅድም ቪዲዮ ያሰማችኋለሁ። ቆይ መድኃኔዓለም ክርስቶስ ምስክሬ ምን አለ? አንጀቴ ያረኩ መምህር አሉ እርስ በርስ ሲነጋገሩ ሚዩት አድርገውን ብዬ ስርዓት ትጠብቃ ምታወራ ከታይ ቄሱ አሉ። አንጀት ያርራል። ለምን አንጀት ያራል? አንጀት ያረረው መጽሐፍ ቅዱስ ላይ በሌለ እውቀት እምነትን መሰረትክ። ማርያም ታማልዳለች ብሎ ደብተራው ሲነግር አዎ ታማልዳለች አልክ። አባቴ መረጃ ይስጡኝ ብለህ አላልክም። ማርያም ተሙታን ተነስታለች ብሎ ሲሉ አዎ ተነስታለች ብለህ ነው ያልከው። ቃልዮት ያሰማልን በእድሜ በጤና ይጠብቅልን ብለህ አልከው። ደብተራውም ማለት ነው። ሰውየውን እኮ መድኃኔዓለም እድሜህን ያሳጥረው ብለህ ልትለው የምችለው ሰውዬ ነው። የነገረ ውሸት ስለነበር ማለት ነው። እርግማን እንድትረግሙ ሳይሆን የነገረ ውሸት ነው። ማርያም ታማልዳለች ብሎ የሚል ጥቅስ መጽሐፍ ቅዱስ ውስጥ ተጽፎ አለመገኘቱ ለኦርቶዶክሳውያን በእውነት ወገኖቼ በ12 ቁጥር ምስማር ሐዋርያው ዮሐንስ ነው ወገብ ዛላቸውን የመታው የኦርቶዶክሳውያን። ምን እናድርግ ታዲያ? ፓስተሮች ውስጥ ትንሽ ኦርቶዶክሳውያንን ከጭንቀት ለማዳን ይሁን እንጻፈው ብለን አንጽፍም። ምን አገባው ፓስተር? ምን አገባው ጴንጤ? ሐዋርያው ጴጥሮስ እንደጻፈው፣ ሐዋርያው ዮሐንስ እንደጻፈው፣ ሐዋርያው ማቴዎስ እንደጻፈው እንደዛው እናምናለን፣ እንደዛው እንናገራለን፣ እንደዛው እንሰብካለን። እንበይ የታች ወረድ። እሺ የታች ወረድ።
እኔ ለባለጌ ትዕግስት የለኝም አልኩ። ትዕግስት የለኝም። ቪዲዮን አሰምተው ተቃጠልኩ አለ መምህሩ። ተቃጠልኩ ቅድም ገብተው የነበሩት ማለት ነው። መምህር ፋሲካው ተቃጠልኩ ማናቸው መላከ ገነት ነው የሚባለው ማነው ቀሲስ ዲበኩሉ መላከ ገነት ተቃጠልኩ እኮ አሉ። ቪዲዮን አሰማችኋል። ይሄው እሺ። ወይ መቃጠል። መላከ ስብሐት እንኳን ደህና መጡ። መላከ ስብሐት ቀሲስ አቤት። ሰላም አላችሁ? እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ? እግዚአብሔር ይመስገን። እንኳን አብሮ አደረሰ። እንዴት አላችሁ? እንዴት ይዟችኋል? እንዴት ነው? በጣም ጥሩ ነው። እንዴት አላችሁ? ደህና ነን። ከየት ቤተክርስቲያን ነው? እኔ ከዚሁ ከቦዲቲ ነው፣ ከወላይታ ሀገረ ስብከት ቦዲቲ ነው። ኦርቶዶክስ ነው አይደል? የዚህ እንደው ኦርቶዶክስ ነኝ። ኦርቶዶክስ ነው። ማርያም የዓለም ቤዛ ነች እንደ ቀሲስ? ትንሽ ያው ለዚህ መልስ ለመስጠት ትንሽ መረጋጋት ያስፈልጋል። በእናንተ መካከል ላይ ትንሽ ክርክሩ በጣም ሰፊ ነው። ትንሽ ላስረዳችሁ አቅም የቻለችው ያህል ያው ታምረ ማርያም ላይ ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ናት። በመዝሙረ ዳዊት ምዕራፍ 44 ከቁጥር 9 ላይ ጌታ እሷን እንደመረጣት ቀሲስ አንደኛ የህፃን ድምፅ አለ። የህፃኑን ድምፅ ፈቅ ያርጉት። ልጁ ወይ የተቃወሙት ይመስለኛል። ልጆት ከሆነ እሱ እያለቀሰ ነው፣ እርሱ ደግሞ እየተናገሩ ነውና ተቃውሞ ከቤት እንዳይነሳ ብዬ ነው። አንዳንዴ እኮ እግዚአብሔር ህፃናትን አፋቸውን ከፍተው ያናግራልና ልጁ እየተናገረ ከሆነ እየተናገሩት ያለው ትክክል እንዳልሆነ እግረ መንገድ ምን አላት እንደዛ በቀንነት ላስብ ብዬ ነው። ምንድነው ያሉ? ልክ ነው። ታው ሰፈር ላይ ልጁ ህፃኑ ስለ እየጮኸ ስለሚያስቸግር በቃ ሚውት ያርጉት። ልጁ ሲረጋጋ ያወራሉ። እሺ ልጆት ዝም ሲል ማይኩን ከፍተው ያን ጊዜ ያወራሉ። እሺ ማን ሌላ ተረኛ አስገባልኝ? ወንድምነት ይኸው ገብቷል። እሺ ሳምሪ 19 እሺ እሺ ቆይ ሳምሪ ኦኬ ቆይ 19 አለ። የ19 ልጅ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ የቤተክርስቲያን አገልጋይ ነህ? አዎ፣ ሰንበት ትምህርት ቤት ነኝ። ሰንበት ትምህርት ቤት። እሺ ግንቦት አንድ ቀን ምንድን ነው የሚከበረው? ልደታ ማርያም። ምንድን ነው ወረቡ ታስታውሰዋለህ? ወረብን ያላቅም እንዴ ነው ገጠራማ ቦታ ስለሆነ ብዙም እንደዚህ ያነገር መዝሙር አታውቅም? ሰንበት ትምህርት ቤት ስለሆንኩ ወረብ ምናልባት ካስደረባችሁ እየ ነው። ገጠር ቦታ ነው ያለ ነው። እንደዚህ ወረብ ምናምን አንማርም። የለም። እሺ ማህሌት ትሄዳለህ? ታድራለህ? መርጌታ የለንም እኛ። እኔ ልምጣ ትቀጥሩኛላችሁ? ፕሮቴስታንት አይደለ እንዴ አንተ? አዎ ታዲያ እንዴ መርጌትነት ትችላለህ። ምን ችግር አለ? ደግሞ ልምጣ የሆነ ትቀጥሩኛላችሁ? ከዛ ምን ችግር አለ? ዮሐንስ ወንጌልን እንኮመኩመዋለን ጠዋትና ማታ ማለት ነው። ማቴዎስንም ማርቆስንም ዝም ብሎ ያልሆነ ነገር ከምንጸነጽን እነሱን አባቶቻችን ምን እንደሚሉ እንሰማቸዋለን። ሐዋርያቱ እና ልምጣ ወይ እንደው እግረ መንገድ ጠይቀህ ከቻልክ በውስጥ መስመር ጻፍልኝ፣ እመጣለሁ ያላችሁበት ደብር ድረስ። እሺ እሺ። ማርያም የዓለም ቤዛ ናት ብሎ ይላል። ኦርቶዶክሳውያን የዓለም ቤዛ እያሉ ይላሉ። ቆይ አሁን አንተ እንደው መዝሙር ስለምችል ቆይ ይሄ መዝሙር ትዘምሩታላችሁ አይደል? በሰንበት ትምህርት ቤት የትኛው ለጥቄ ላሰማህ ነው። እሺ ሰንበት ተማሪ ነኝ ብለህ ስላልክ ነው።
ኧረ ችግር የለውም። እሺ ያሰማል። ነይ ነይ ብዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ ብዬ ማርያም ነይ ነይ ቤዛዊተ ዓለም። ታውቀዋለህ አይደል መዝሙር? አውቀዋለሁ። ትዘምረዋለህ አይደል? አዎ ዘምረዋለሁ። ምን ያህል ጊዜ ዘምረው ታውቃለህ? እንደው በዚህ ካደክበት ጊዜ ጀምሮ? ከህፃንነቴ ነው የምዘምረው። ይሄን ከህፃንነቴ ነው እየሰማሁት ያደግኩት። ነይ ነይ እምዬ ማርያም እያልክ። አዎ መጥታልህ ታውቃለች? እንደው አንድ ቀን በእነዚህ ጊዜያቶች እንዴት መጥታልህ ታውቃለች ስትል? ነይ ነይ በስላልካት ማለት ነው። አዎ ለምኛት ያሳጣኝ ይልኝ ኖ ነይ ነይ ያልካት እንጂ ለምኘሽ ማርያም እኮ አይደለም ብሎ የሚለው። ነይ ነይ ማለት ነይ ነይ ያልካት ወደ አንተ እንድትመጣ ማለት ነው። አሁን ለምሳሌ እንደኔ አረዳድ አሁን ለምሳሌ ሁለቱንም ላብራራለህ። ማርያም ቤዛ ነች ያልከውንና አሁን ነይ ነይ እምዬ ያልከውን ሁለቱን ላብራራለህ እንደኔ እንደተረዳው ከሆነ። አዎ አይ ቤዛዊተ ዓለም ብሎ የሌለ መዝሙሩ ላይ አዎ ሁለቱን ላብራራለህ። እሺ እንደኔ አረዳዳ ነይ ነይ እምዬ ማርያም ቤዛዊት ዓለም ምንላት የተሰጠችን እንደ ክርስቶስ ተሰቅላ ሳይሆን ተገርፋልን ሳይሆን በዮሐን ምትክ ስለተሰጠችን ነው። ክርስቶስን ስለወለደች ነው ቤዛዊት ዓለም ብለን የምናከብራት እኛ። በዮሐን ምትክ ምን እንድትሆን የተሰጠችን? በዮሐን ምትክ የተሰጠችው ምን እንድትሆንልን ነው? ጌታን ለመውለድ ነው። እሺ ጌታን ወለደች አይደል? አዎ። እሺ ቤዛ ሆኖ በመስቀል ላይ ያዳነን ታዲያ ማን ነው? ክርስቶስ። እሷ እንዴት ቤዛ ተባለች ታዲያ? ቤዛ እኮ አንደኛ ቤዛ ባይ ሳምሪ ሚዩት አድርግ እንዴ። ታውቃለህ ትልልቅ ሰው ሲያወራ መሀል የሚገባ ምንድን የሚሉት ወላጆቻችን እንደዛ አይደለም። ቆይ ሳምሪዬ ተቀጥላለህ። ቆይ በኋላ እሺ ወንድማችን የ19 ልጅ ቤዛ ማለት ለምሳሌ አሁን አንደኛው ትርጉሙ ሰው መሰጠት ነው አይደለ? አሁን ክርስቶስ ለኛ እኮ ለኛ ሲል ተሰቃይቶልናል አይደለ? እኛ ደግሞ ማርያም ለኛ ስትል አልተሰቃየችም፣ እንደ ክርስቶስ አልተገረፈችም፣ እንደ ክርስቶስ አልተሰቀለችም። ስለዚህ ማርያም ቤዛ የተባለችበት ምክንያቱ ምንድን ነው ታዲያ? በዮሐን ምትክ ስለተሰጠችን እኮ አልኩህ። እኔ አሁን እንደምረዳው ከሆነ በዮሐን ምትክ ስለተሰጠችን ነው። የቱ ጋር በዮሐን ምትክ ተሰጠቻችሁ ይላል መጽሐፍ ቅዱስ? ጥቅሱን እስኪ ንገረኝ። እየነገርኩህ ያለሁት እንደኔ አረዳድ እኮ ነው። ኦኬ ወንድምዬ፣ በቃ እንዳንተ አረዳድ ከሆነ ያንተን አረዳድ አይደለም የምፈልገው። የሰንበት ተማሪ ነኝ ብለህ ስላልክ ኮርስ ወስደሃል አይደል? ተምረሃል አይደል? ሚስጥረ ስላሴ ምናምን ነገር ተምረሃል አይደል? ስለዚህ ቤተክርስቲያን ያስተማረችን ነው አይደል ልትነግረን የመጣው ወይስ የራስህን ነው ልትነግረን የመጣው? ያው እኮ ከሁለቱም እኮ መረዳት ትችላለህ። አንተ መረዳቱን ፍላጎት ካለ ከሁለቱም መረዳት ትችላለህ። ከአንተም ከኦርቶዶክስም አይደል? አዎ ነኝ። ስለዚህ አንተም ራስህ ትምህርት አለ፣ ኦርቶዶክስም የራሷ ትምህርት አላት። እንደዛ ማለት አይደለም። አንተ ወደ ሌላ ነገር እያጋጨው ያለው አይደለም ወንድምዬ። ኧረ በመድኃኒዓለም እወድሃለሁ የእኔ ወንድም። በእውነት እንደው እናንተን ሳስብ ነው እምቤ የሚመጣው። በእውነት ጌታ ምስክሬ፣ ህዝቤን እኮ ተጫወቱበት። በእውነት ዳኒ፣ በእውነት እኔ እምባዬ ነው የሚመጣው አልኩ። እንዲህ አይነትን በቃ ቅን ህዝብ የእግዚአብሔርን ቃል ሳይነግሯቸው እንደዚሁ ኖረው እንዳልክ በእውነት እኮ ነው ብዬ የምልህ። በጣም በቃ ስሜት ያደርገኛል ማለት ውስጤም ውጬም ያለቅሳል። ያው አሁን ይህን ወንድም ምን ብዬ ነው የማወራው? በዚህ አርዕስት ጉዳይ አሁን ከዙ ጋር ምን ብዬ ነው የማወራው? እንዲሁ ይጮቱባቸዋል። ከእረኛቸው ጋር መንጋውን ሳያገናኙት
ቀራንዮ ኮረብታ ላይ ጌታ ሞቶ ፋሲካን ብቻ እንዲበሉ እያደረጉ ስለረኛቸው እንዳያውቁ ለመንጋው የማይገዳቸው ከላይ የተቀመጡ ሰዎች ያልሆነ ነገር ይነግሯቸዋል። ዳኒ የበቃኝ። ኦኬ አሁን ይህንን ሚስኪን የዋህ ወንድም እወዳለሁ ወንድሜ። እሺ 19 ገብርኤል ማን 19 ልጅ እወዳለሁ። ጌታ ኢየሱስ ደግሞ በጣም ይወዳል። መጽሐፍ ቅዱስን አንብብ እሺ ወንድሜ፣ መጽሐፍ ቅዱስን አንብብ። እኔ ምንድነው ያምር አሁን አባቴ አሁን ፕሮቴስታንት ነው፣ የእናንተ እምነት ተከታይ ነው። አባትን ስማው፣ በቃ ከሰማኝ አባትን ስማው። እሺ አባት ስለአንተ ያነባል ማለት ነው። አባትን ስማው ወንድሜ፣ እንዳትታለል አባትን ስማው። አባት የተከተለበት መንገድ ጉድጓድ ቢገባ እንኳን ሰው አባቱን ተከትሎ ጉድጓድ ይገባል። አባትን እንደኛ ፕሮቴስታንት እንደኛ ከሆኑ በእርግጥ እሳቸውን ተከተል፣ እሳቸውን ስማ ወንድሜ። ምንም በማታውቀው ዳዲ ለብቻ መንገድ ሲሄድ እሳቸው ወደ ቀኝ ሲሄዱ አንተ ወደ ግራ ነው እየሄድክ ያለው። እሳቸው ወደ ብርሃን ሲሄዱ አንተ ወደ ጨለማ ነው እየሄድክ ያለው። እሳቸው ወደ ህይወት መንገድ ሲሄዱ አንተ ወደ ሞት መንገድ ነው እየሄድክ ያለው። ፋዘርህን ስማ። ከአባትህ የሚበልጥ ቄስ እንዳትሰማ፣ ከአባትህ የሚበልጥ መምህርን እንዳትሰማ። እሺ ወንድምዬ ግባና ዳዲን ጠይቃቸው። እሺ እዚህ የምታየን በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የነበርን እዛ የምንቀድስ ማለት ነው። አሁን አንተ እንደምትሆነው አንዱንም ነገር ሳናቅ ለሃይማኖት ቀና የሆነን ዝም ብለን የምንጋተት የነበርን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስን ስናነብ ጴንጤዎቹ ጋር ነው እውነቱ ያለው። መጽሐፍ ቅዱስ እጃቸው ላይ ስላለ ስለሚያስተምሩ እንወዳለን። እሺ ፎሎ አድርጌያለሁ። ፎሎ ባክ መልስልኝ፣ እደውልልሃለሁ። የት አካባቢ ነው የምትኖረው? ምዕራብ ሐረርጌ። ምዕራብ ሐረርጌ እደውልልሃለሁ። ወደ ገለምሶ ነህ? አዎ ገለምሶ ነህ። ወደዚህ ወደ ሚጨታ ከአሰበ ተፈሪ ጀምሮ ነው። ገለምሶ ነኝ። ገለምሶ ከተማ ውስጥ ነህ? አዎ ደውልልኝ። መድኃኔዓለም ቤተክርስቲያን ታውቀዋለህ አይደል? አዎ አጎት አለኝ እዛ አገልጋይ፣ ደውልልኝ ለኔ እደውላለሁ። ስልክ ካለ በውስጥ መስመር ሜሴጅ አስቀምጥልኝ። አባትህን ስማው ወንድሜ። አባትህን ምንድነው አባዬ በለው። መጀመሪያ እሱ የሄደበት መንገድ ትክክል ነው ወይ የሚለውን መጀመሪያ ብናጣራ አይሻልም? ከመሄዴ በፊት ፋዘር የትኛውን ቦታ ላይ ቢሄድ በምሽት አሁን ተነስቶ ቢሄድ ተከተለው አትሄድም? እሱማ እሄዳለሁ። ይሄ ነገር ግን አንደኛ ነገር ይሄ ነገር እምነት ነው እኮ እምነት ነው። ልክ ነው። ግን ፋዘርን በጠይቃቸው ይነግራል። ለምሳሌ እየሄደበት ያለው መንገድ እንደኔ መጥፎ መንገድ ነው፣ ትክክለኛ መንገድ አይደለም። እንኳን ሊሄድተውና እሱ ራሱ ሊመልሶ ነው። የት ቤተክርስቲያን ነው? ቤተክርስቲያኑን ነግሮሃል? የት ቤተክርስቲያን ነው? ሙሉ ወንጌል ነው? የት ነው የሚሄደው ፋዘር? ሙሉ ወንጌል። ሙሉ ወንጌል ማለት እኛ የምናምነውን እምነት የምታምን የእኛም ቤተክርስቲያን ናት። እውነተኛ የሆነች የእግዚአብሔር ቤተክርስቲያን ናት። የክርስቶስ ማህበር ነው። ስለዚህ አባት የሙሉ ወንጌል ቤተክርስቲያን አባት ናቸው፣ ወንድም ናቸው። ከሰማኝ ወንድሜ በውስጥ እደውልልሃለሁ። ከሰማኝ ፋዘርን ተከተልና ሂድ። ሄደህ ታውቃለህ? ከፋዘር ጋር ቸርች ሄደህ ታውቃለህ? ሙሉ ወንጌል ቸርች ምን ላደርግ እሄዳለሁ? እንኳን እሱን ተውና ፕሮቴስታንት የሆኑትን ሁላ ራሱን ወደ ኦርቶዶክስ ለመመለስ ነው የምፈልገው። ጎበዝ። ግን ይሄን ለመመለስ መጽሐፍ ቅዱስ ማንበብ አለብህ የለብህም? አለብኝ። ከማቴዎስ ወንጌል ጀምረህ አዲስ ኪዳን አንብበሃል? ገና እያነበብኩ ነው። አሁን ነው የጀመርኩት። አሁን ፕሮቴስታንቱን ለመመለስ ራሱ ወጥረህ አንብብ። የእውነት ነው። ብዙ ፕሮቴስታንት ልትመልስ ትችላለህ፣ ግን አንብበው። እነሱ ያው ፕሮቴስታንቱ ከኔ ጀምሮ መጽሐፍ ቅዱስ እያነበቡ ነው ህዝቡን እየወሰዱብን ያሉት አይደል? ከኦርቶዶክስ አሁን አንተ ፕሮቴስታንቱን ለመመለስ ፕሮቴስታንቱ የሚያነበው መጽሐፍ ቅዱስ ማንበብ አለብህ አይደል? አዎ። በቃ አሁን ጊዜ ሰተህ ቢያንስ ፋዘርን እንኳን ለመመለስ ቤት ጊዜ ሰተህ ቁጭ ብለህ መጽሐፍ ቅዱስን አንብብ። በቃ ያኔ ጠራርገህ ይዛቸው ትሄዳለህ። እዛ ሙሉ ወንጌል ቤተክርስቲያን ያሉትን በሙሉ መድኃኔዓለም ወስደህ ታስጠምቃለህ ማለት ነው። ደግሞ በመጽሐፍ ቅዱስ ስትይዛቸው ብዙም ገራገሮች ነገሮች ናቸው እና እወድሃለሁ። እሺ፣ ለዚህ ነው አባት እዛ ያለቅሳል። ለዚህ ነው አንጀቴን ተሰፈሰፈልህ። እሺ፣ እወድሃለሁ። እሺ፣ ፎሎ ባክ መልሼልሃለሁ።
በውስጥ ሜሴጅ ከጻፍክልኝ እደውልልሃለሁ። እሺ ያ ተባረክ ወንድማችን። እንዲህ አይነት ቅንነት ዳንዬ፣ እንዲህ አይነት ቅንነት በእውነት እንዲህ አይነት ቅንነት፣ እንዲህ አይነት ልብ ንግግሩ ላይ ያስታውቃል የቅንነቱና እንትኑ። እሺ አሁን ልግባ። ሰላም ናችሁ? እንዴት ናችሁ? እሺ ቀሲስ አውራቸው ዳንዬ ወይ እንዳልክ ያወራቸው። አቤት አቤት፣ ሰላም ናቸው? እንዴት ይሰማቻል? ይሰማል። ውድ የክርስቶስ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ናችሁ? እሺ ቀሲስ እንዴት ዋሉ? አሁንም ያሉበት ቦታ የሚረብሽ ድምጽ። ሰላም ናችሁ? መሪ ኧረ የሚረብሽ ድምጽ የለም። አቤት አቤት፣ ከጀርባ ያለው የሰው ድምጽ ይረብሻል። እሺ ትንሽ ወጣ ልበልና አሁን ይሰማችኋል አይደል? እሺ አሁን ይሻላል ትንሽ። እሺ ማርያም ትንሽ ይሻላል። ያው እናንተ ማርያም የዓለም ቤዛ ነች ብላችሁ ነው ርዕስ ያወጣችሁት አይደል? አዎ የዓለም ቤዛ ናት ብለው እርሱ ያስተምራሉ። ድንግል ማርያም የዓለም ቤዛ ነች የምለው መጀመሪያ ታምረ ማርያም ላይ እንግዲህ ከፍጡራን ከፈጣሪ በታች ከፍጡራን በላይ ነው። ማሪጌታ ቀሲስ ጮት በጣም አይሰማም። የሆነ መንገድ ላይ ያሉ ይመስለኛል። አይ ዶንት ኖ እንደዛ አይነት ነገር አለው። የህፃናት አለ። አዎ የመንገድ ላይ ጋሪ እንደዚህ ሰምቲንግ አይ ዶንት ኖ የመኪና ወይ ጋሪ እንደዚህ አለ። ቀሲስ ጥሩ ቦታ ሲሆኑ ይግቡ። ያ በጣም ይረብሻል ወንድሜ። እሺ አይ ቲንክ ሳምሪ ያለ መምህር ካሳሁን መጥቷል። አይ ቲንክ እዚህ ያላችሁ ኦርቶዶክሳውያን መምህራን ታስቀድማላችሁ ወይስ እናንተ እናስቀድም? ያለው እግዚአብሔር ይመስገን። ሰላም አላችሁ? እግዚአብሔር ይመስገን መምህር። ክብሩ ይስፋ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው ሀሳባችሁን እያዳመጥኩኝ ነበረና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ዙሪያ ላይ ሰሞኑን ብፁዕ አባታችን ያው ከዚህ በፊት የተገለገለ አገልግሎት ላይ የተለቀቀ ቪዲዮ ነውና ቤዛ የሚለውን ያው ሁላችንም በመዝገበ ቃልም በሰዋሰዋዊ ቋንቋም መጽሐፍ ቅዱስ ያው ቋንቋን ለተለያየ ቦታ ይጠቀማል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ላይ ቤተክርስቲያኗ ቤዛ የሚለውን ቃል ያው ከዘላለም ሕይወት ከዘላለም ድህነት ጋር አገናኝታ አይደለም ለእመቤታችን ለወላዲተ አምላክ ለድንግል ማርያም ቤዛዊተ ኩሉ ስትል ያው እመቤታችን ቤዛ ስንል ይታወቃል። ምንም ይሄ ቤተክርስቲያኗ ለረጅም ዘመናት ስታስተምር የነበረበት አካሄድ ነው እና መተርጎም ይፈልጋል፣ ማብራራት ያስፈልጋል። ቤዛዊነቷ ይህ ነው ብሎ ማስረዳት ያስፈልጋል። አንድ ይሄ ነው። ሁለተኛ ደግሞ መምህር ለውይይት እንዲመቸን ለውይይት እንዲመቸን ምንም ነው ልታወራ። እሺ አዎ አይ ችግር የለም አውራው። አይ አሁን እናንተ እንደራሳችሁ ዲኖሚኔሽን የምትረዱት ነገር ሊኖር ይችላል። መምህር አንዴ ስለሰማሁት አንዴ ስሙኝ። ለውይይት እንዲመቸን ቤተክርስቲያኒቷ ማርያም የዓለም ቤዛ ናት ብላ ታምናለች? የዓለም ቤዛ ናት ሳይሆን ቤዛዊተ ዓለም ማለት ይሄ ቤዛ የሚለውን ቃል የምትጠቀመው ከዘላለም ሕይወት ወይንም ከዘላለም ድህነት ጋር አገናኝታ አይደለም። ስለዚህ አስተምህሮቱ በእኛ ዲኖሚኔሽን ቆያ ስለሚተረጎም ስለሚብራራ መምህር እኔ ጠየቅኩት ምንድን ነው ቤተክርስቲያኒቷ የዓለም ቤዛ ብላ ማርያምን ታምናለች ወይ? ከሱ ነው የተነሳው ያለው። አዎ ታምናለች ወይ አታምንም በሉኝ። ቤዛ ብላ የዓለም ቤዛ ብላ የምታምነው ኢየሱስ ክርስቶስን ነው። ቤተክርስቲያኒቷ የዓለም ቤዛ የዓለም መድኃኒት ብላ የምታምነው ኢየሱስ ክርስቶስን ነው። ይሄንን የዓለምን መድኃኒት ማርያም ቤዛዊት ዓለም አይደለችም ማለት ነው።
ቤዛን ቆይ እኮ እሱ እኮ እየነገርኩ እኮ ነው። ለሷ ከምን አንግል ላይ የተሰጠው የሚለውን በእኛ አሁን እንደ ራሳችሁ ዲኖሚኔሽን ከወሰዳችሁ እንደፈለጋችሁ የቤተክርስቲያኑን አስተምሮት ነው አሁን እዚህ ጋር ሪፍሌክት ማድረግ ፈልገው ከምን አንግል እንደሆነ ያብራሩታል። አሁን መጀመሪያ ማለቷን ክሊር እናድርገውና ከዛ ከምን አንጻር ነው የሚለውን እንደ መምህርነቱ ያስረዱናል። አሁን ጥያቄ ምንድነው? ቤተክርስቲያኒቷ ቤዛ ስትል ቀጥታ ቤዛነቱ ለሰው ልጅ ከተያዘበት ዕዳ የሰው ከምን አንጻር እንደሆነ ያስረዱናል። አሁን እመጣለሁ እኮ ጥያቄ ቆይ መምህር የጠየቅኩት ማርያም የዓለም ቤዛ ናት ብላ ቤተክርስቲያኒቷ ታስተምራለች ወይስ አታስተምርም? እሱ ላይ ነኝ ያለሁት። ገና ማብራሪያ አልጠየቅኩም። የዓለም ቤዛ ናት ቤዛዊተ ዓለም ስትል ዓለምን ተሰቅላ ሞታ አድናለች አይደለም ነው ቤተክርስቲያኗ። ኢየሱስ ክርስቶስን ግን ቤዛ ስትል ተሰቅሎ ስጋውን አፍሶ ደሙን ቆርሶ ያዳነው ኢየሱስ ክርስቶስ ብላ ታምናለች። ለእመቤታችን ለድንግል ማርያም ቤዛዊተ ዓለም የሚለውን ቃሉን የምትጠቀመው ራሱን የቻለ ቤዛ ስንል ምን ማለታችን ነው የሚለውን ቤተክርስቲያን ትተረጉማለች እያልኩ ነው እያሉን ያለው መምህር። አሁን የሚሰማው ሰው ግራ እንዳይገባው ቤተክርስቲያን ነገር የለም እኮ ቆይ አንዴ አለ እኔ ያለው ዳኒ መሀላችሁ ልግባ። እየጠየቀኝ ያለው በወርሺፕ ደረጃ ነው። ቆይ ወንድማችን አንተ እየጠየቀኝ ያለው በወርሺፕ ደረጃ ነው። እንደሱ አጣም አንዴ ስሙ ያብራሩታል። ከምን አንጻር እንደሆነ ያብራሩታል። እኔ አሁን ከምንም አንጻር አልጠየቅኩም። የጠየቅኩት ጥያቄ በጣም ሲምፕል ነው። ቤተክርስቲያኒቷ ማርያምን የዓለም ቤዛ ብላ ታምናለች ወይስ አታምንም ነው? እሱ ነው ጥያቄ። አዎ ታምናለች ወይ አታምንም ብለው በግልጽ ንገሩን። አያደባብሱት። በጣም ህዝቡ እየሰማ ነው ያለው። ምንም ያደባበስኩት እኮ ነገር የለም እኮ አንተ አሁን የራስን አውድ ነው የምትጠይቀኝ። እኔ አላወራውም። የኔን አውድ እኮ አላወራውም። ገና እኮ ቤተክርስቲያኗ ኢየሱስ ክርስቶስ ነው የምታምነው። የኔን አውድ እኔ ገና አላወራውም። እርሱ ነው እያወሩ ያሉት። ይሄን ቃል የክርስቶስ እያወሩ ያሉት። እኔ ምንም አላወራውም። ጥያቄን ጠየቅኩት። ምን አልኩኝ? ማርያም የዓለም ቤዛ ናት ብላ ቤተክርስቲያኗ ታምናለች ወይስ አታምንም? ይሄ ነው ጥያቄ። ምንም አላብራራው፣ ኤክስፕሌን አላረኩኝም፣ ምንም አልጨመርኩም፣ አልቀነስኩም። ታምናለች ወይ? ጥያቄው ይሄ ነው። ግልጽ አለ። ኦኬ ታምናለች ማለት ታመልካለች ማለት ነው ብለን የምትጠይቀኝ? የዓለም ቤዛ ናት ብላ ታምናለች ቤተክርስቲያኒቷ ወይስ አታምንም? ማርያምን እኮ ታምናለች ስትል በምን አይነት ደረጃ አምላክ ነው ብላ ታመልካለች ወይ? ቤዛ ብላ ማርያምን ታምናለች ወይስ አታምንም? ግልጽ እኮ ነው ጥያቄ። ማመን ማለት እኮ ይኸውልህ፣ ማመንማ ይኸውልህ አንድ ሰው በተለያየ ነገር ሊያምን ይችላል። ገባህ አይደለ? ለምሳሌ እኛ በመስቀሉ እናምናለን እንላለን፣ በጸበሉ እናምናለን እንላለን። ግን ጸበሉ አምላክ ነው ለእርሱ እኮ ግልጽ ነው። የዓለም ቤዛ ናት ብላ እደግመዋለሁ። ምን ብላ ነው የምታምነው ቤተክርስቲያኒቷ? የዓለም ቤዛ ናት ብላ ታምናለች ወይስ አታምንም? በጣም ግልጽ የሆነ ጥያቄ። ግልጽ የሆነ ጥያቄ ነው። እኔም እኮ ግልጽ ለሆነ ጥያቄ መጀመሪያ እየጠየቅኩ ያለ አንተ የጠየቅከኝን ጥያቄ በአንተ ጥያቄ ውስጥ ይሄን አብራራልኝ እያልኩ እኮ ነው። እኔ ታምናለች ስትል ታመልካለች ወይ ማለት ነው እያልኩ እኮ ነው። አንተ መልሼ እየጠየቅኩ እኮ ነው። ስላልገባኝ ማለት ነው። መብቴ መሰለኝ ስላልገባኝ መብቴ። ስለ አምልኮ ተጠየቁ ወይ? እዚህ ውስጥ የሚሰማው ሰው አለ? ባይዘው ስለ አምልኮ ማመን ማለት ነው አለ። ቆይ ማመን ማለት ምን ማለት ነው? ማምለክ አይደለ? አንዴ መምህር የተጠየቀው ጥያቄ ምንድነው? ማርያም የዓለም ቤዛ ናት ወይ ተብሎ ነው የተጠየቀው። ስለምን የተጠየቀው? ስለ ቤዛነት ነው። ማርያም የዓለም ቤዛ ናት ብላ ቤተክርስቲያኒቷ ታምናለች ወይ ነው ጥያቄው። ሌላ አይደለም የተጠየቀው። ግልጽ የሆነ ጥያቄ። ታምናለች የሚልም አልጻፍኩም። ቆይ እኔም እንደዛ ከሆነ አንተ ባመጣኸው መወያያ ርዕስ ሄዳ ማርያም የዓለም ቤዛ አይደለችም ብላ ቤተክርስቲያኒቷ ታምንም ማለት ነው። አንተ የጠየቀኝ ላይ ስላልገባኝ እኮ መልስልኝ ያልኩ። ከዛ እኔ መልስልሃለሁ። ትቀበላለች ወይስ አትቀበልም? ችግር የለም። የዓለም ቤዛ ናት ብላ ትቀበላለች ወይስ አትቀበልም? ማርያም ታምናለች ብለህ ቆይ ታምናለች ቤተክርስቲያኗ ብለህ የምትጠይቀኝ ታመልካለች ወይ ማለት ነው? አማርኛ ላይ ግልጽ ስላልሆነልኝ ነው አሁን አብራራልኝ እያልኩ ወንድሜ። አንተ ንገረኝና ከዛ እኔ ራሴን ታምናለች ወይ ብለህ ቤተክርስቲያኗ ማርያም የዓለም ቤዛ ናት ብላ ታምናለች ብለህ ስትጠይቀኝ ታመልካለች ብለህ ነው የምትጠይቀኝ? እሺ አይደንግጡ መምህር አይደንግጡ። ታመልካለች ብለህ ነው የምትጠይቀኝ? አንዴ ለምን ይደነግጣሉ? ነው አይደንግጡ። ምንም የሚያስደነግጠኝ ነገር የለም። የጠየቅኩት ጥያቄ በጣም ግልጽ ነው፣ ለሰሚውም ግልጽ ነው፣ ለመላሹ በጣም ክሊር ነው። የጠየቅኩት ጥያቄ ይኸው እየመለስኩሎት እኮ ነው። አንድ ያልገባኝም ብለዋል። ያልገባሁትን ነገር ደግሜ እየጠየቅኩት ነው።
ቤተክርስቲያኒቱ ማርያምን የዓለም ቤዛ ናት ብላ ትቀበላታለች? ማርያምን ግልጽ ነው ጥያቄ። የዓለም ቤዛ ናት፣ ቤዛዊተ ዓለም ብላ ትጠራታለች። ያ ማለት ግን አምላክ ናት፣ ለዓለም ተሰቅላለች፣ ሞታለች ብላ አይደለም። አውዱን እየነገርኩህ ነው። ትቀበላለች። ቤዛዊተ ዓለም ብላ የምትቀበለው አሁን አውድ ላይ እየመለስኩልህ እኮ ነው። አውድ ላይ ልንመጣ እየመለስኩልህ እኮ ነው። አውድ ላይ ልንመጣ ነው። አሁን የተጠየቅኩት ስለዚህ ቤተክርስቲያኒቷ ታምናለች ማለት ነው ማርያም የዓለም ቤዛ ናት። አዳምጠኝ። እሺ ልመልስ እኮ የተጠየቁት መልሱ። እርሱ እኮ መምህር አይደሉ? እኮ መመለስ እኮ ነው። ስለዚህ የቤተክርስቲያኗን አስተምሮት ልመልስልህ። ቤተክርስቲያኗ ቅዱሳት መጻሕፍት ላይም ወላዲተ አምላክ ድንግል ማርያም ቤዛዊተ ዓለም ብላ ስትጠራ ቤዛዊተ ዓለም ብላ ስትጠራ አርጉ ለሚሰማው ሰው መጀመሪያ ሸፋፍነው በግልጽ ቋንቋ ቤተክርስቲያኔ ታምናለች በማርያም ቤዛዊት ዓለምነት ብለው በግልጽ ነገሩን እየጠበቅኑት ነው ያለውት። እሱን አንተ ቆይ ብራዘር እንደማመጣ አንተ ለጠየቀኝ ጥያቄ እኔ አውዱን ጠይቄ ነው የምመልሰው። ግድ አንተ አይብሮ ላይ የጠየቅኩት ግልጽ የሆነ ጥያቄ ነው። ታምናለች ወይስ አታምንም? መምህር እባክዎትን። ታምናለች በምን ደረጃ? እሺ አንተ ራሱ በምን ደረጃ እንደምታምን በኋላ ይነግሩናል። መጀመሪያ ማመንና አለማመኗን እንመን። እንዲያሳስተህ አይደለም ብራዘር፣ እንዲያሳስተህ ያብራሩታል። መጀመሪያ ያምኑበታል ወይ? ያላብራራ ቆልፈ መሄድ አትችልም። መጀመሪያ የሚያብራሩትን ነገር ይመኑበት። አምነውበት ያመኑትን ነገር ያብራራሉ። ሳያምኑ እንዴት ነው የሚያብራሩት? የቤተክርስቲያኗን አስተምህሮ እኮ ላስቀምጥልህ እኮ ነው። አንተ የጠየቅከኝ እምነቷን መጀመሪያ ንገሩና አንተ በጠየቅከው ጥያቄ ውስጥ ትክክለኛ ያልሆነ ጥያቄ ስላለ እምነቷን ንገሩን። መጀመሪያ እምነቱን ንገሩን። ማርያም የዓለም ቤዛ መሆኗን ቤተክርስቲያን ታስተምራለች ወይስ አታስተምርም? መጀመሪያ ይህን ንገሩን በግልጽ ካልፈሩ። የዓለም ቤዛ ናት ብላ እሺ፣ ቤተክርስቲያን የዓለም ቤዛ ነው ብላ የዓለም ቤዛ መሆኗን ቤተክርስቲያን በአምልኮ ደረጃ ሳይሆን ቤዛዊነቷን ተርጉማ ቤዛዊነቷን አብራርታ ቤተክርስቲያን ታስተምራለች ታምናለች ማለት ነው። አሁን ባሉት መሰረት ታምናለች ማለት ነው። አዎ አዳምጠኛ። ራስህ ተናግረህ ራስህ ታስረዋለህ፣ ተቋጨዋለህ። ወንድሜ እስቲ ከሌሎች ጋር ላውራ። ከኔ ጋር ነው የሚያወሩት። ከማንም ጋር አንተ ለጠየቀኝ ጥያቄ እኮ መለስኩ። ታምናለች ብለህ ስትጠይቀኝ እምነት ማለት ማመን ማለት አንድን አካል ፈጣሪ ነው፣ አምላክ ነው፣ ጌታ ነው ብሎ ማመን ማለት ነው። እዛ ውስጥ ለምን ለመደበቅ እንደፈለጉ እኮ በጣም ክሊር ነው። ለሚሰማው ሰው በጣም ክሊር ነው። አልተደበኩም። በኋላ ይፈርዳሉ የሚሰሙት፣ በኋላ ይፈርዳሉ የሚሰሙት። ስለዚህ የቤተክርስቲያኗ እኔ አላልኩም ትምህርቷ ቆይ አላልኩም ነው አንዴ እኔ አላልኩም ስለ አምልኮ ያነሳ ሰው አለ እንዳልሆነ ከመጽሐፍ ቅዱስ አንጻርም ቤተክርስቲያን ስለምታውቅ ነው ቤዛ የሚለው ለእመቤታችን ቢሰጥ አምልኮ አይደለም። አንዴ እኛ ስለ አምልኮ አነሳን ዛሬ። ቆይ መምህር እኛ ስለ አምልኮ አነሳን? በጭራሽ። አምልኮ ያነሳ አስባለ ማመን ማለት አይደለም። አንዴ ታምናላችሁ ወይ ስትል ታመልካላችሁ ማለት ነው አላለም። ስለ አምልኮ ያነሳ ሰው የለም። ማርያም የዓለም ቤዛነቷን ታምናላችሁ ወይ? ማርያም ቤዛ ናት ብላችሁ ለዓለም ቤዛ ናት ብላችሁ ታምናላችሁ ወይ ነው የተጠየቀው። ቤዛነቷ የምናምንበት ቤዛነቷ በምን በኩል ነው የሚለውን ደግሞ ላስረዳህ አልኩህ እኮ ከልከልከኝ። መጀመሪያ አዎ አምናለሁ ካሉኝ በኋላ ያስረዱኛል። ለምን ፈሩት? እርሱ አስተምሩት ነው ማስረዳው። አስተምሩቱን ነው መጀመሪያ ያንተን ጥያቄ ተመርኩሽ አይደለም ማን የሚመልሰው? የራሱ መጀመሪያ እምነቱን እንወቅ። በቃ እርሶ ካላመኑ ሌላ ሰው እሰጣለሁ። እርሱ ሲያምኑ በማርያም ቤዛነት እርግጠኛ ሲሆኑ ይቀጥላሉ ማለት ነው። አንተ የራስን ጥያቄ እንጂ የቤተክርስቲያኗን አስተምሮት ልትቀበል አትፈልግም ማለት ነው። የቤተክርስቲያን አስተምሮ እስካላወሩ ድረስ ልንሰማውት አንችልም። ለምን? በግልጽ ሲጠየቁ እኔ መንገዱን ታሳዩናላችሁ። መጀመሪያ ማመንና አለማመኗን የቤተክርስቲያኒቷን እንወቅ። በቃ እሱን አሳዩንና አዎ እኛ እናምናለን እንደ ኦርቶዶክስ ማርያም የዓለም ቤዛ ናት ብለን እናምናለን፣ እንቀበላለን። ይሄ ትምህርትን ነው የምንቀበለው ብለው ያወሩና ከዛ በኋላ ደግሞ በዚህ አንጻር ነው ብለው ደግሞ ያስረዳሉ። ማመንና አለማመኑትን ሳያምኑ ከዚህም ከዚያም ለመቆም አይሞክሩ። ስለዚህ እርሶ
አቋም የሉትም። ለእኔ የሚታየኝ አቋም ያሉት መምህር አይደሉም። በማርያም ቤዛነት በትክክል አያምኑም ማለት ነው። እዚህ ለሌላ ኦርቶዶክሳዊ ዕድል ሰጣለሁ። እርሱ እርግጠኛ ሲሆኑ አምናለሁ ብሎ ሲችሉ በምን አይነት ደረጃ ራስህ ተናግረህ ራስህ ትቋጨዋለህ? በቃ ግልጽ ነው፣ ጥያቄው ግልጽ ነው። መመለስ ካልቻሉ አላስጨንቁትም፣ ችግር የለም፣ እድል እንሰጡታለን። መመለስ ሲችሉ ይቀጥላሉ ማለት ነው። እሺ ሌላ ኦርቶዶክሳዊ ይቀበላል። ዘሚካኤል ኤዱ ዘሚካኤል እንዴት ነው ወዳጅ? እግዚአብሔር ይመስገን። ሰላም ዋላችሁ? ደህና ነን፣ እግዚአብሔር ይመስገን። መምህር እንዴት ዋሉ? አንዴ ቆይ እስቲ ላውራቸው። እኔ በቅድሚያ ጥያቄ እጠይቅሃለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ስሜም ይናገራል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠየቅንህ ጥያቄ አለ። ማርያም የዓለም ቤዛ ነች? የእሱ ላይ ከእኔ መልስ እሰጥሃለሁ፣ ችግር የለውም። በምትፈልገው መልኩ ላይ ነው የምናወራው ብራዘር፣ ሌላ ቦታ ላይ አለ የምናወራው። እሱ ላይ ነው በቃ የተጠየቀ ቤዛነት በአንተ እይታ ምንድን ነው? እሱ ንገረኝና ሌላ እኔ መልስ እሰጥሃለሁ። ከፈለግከው አንጻር የዓለም ቤዛ ናት ወይ ማርያም? ማርያምን ብቻ ሳይሆን እንግዲያውስ ልጨምርልህ፣ ሌላም ቀጣይ መወያያ ርዕስም ከሆነ ክቡሩ መስቀሉም ቅዱስ መስቀሉም የዓለም ቤዛ ነው ብለን እናምናለን። ወዳጅ እኔ አሁን የጠየቅኩት ማርያም የዓለም ቤዛ ናት ወይ? ስለ ማርያም ነው እያወራን። ማርያም የዓለም ቤዛ ናት። ያንን ከፈለግህ አሁን ላስረዳ። አንዴ አዳኒ ጠየቀኝ እኮ እየመለስኩልህ ነው እኮ። ናት ካሉኝ በቃ መለሱልኝ እኮ። ቤተክርስቲያን የእርሶ ቤተክርስቲያን ማርያም የዓለም ቤዛ ናት ብላ ታምናለች ማለት ነው? ታምናለች፣ ታስተምራለች፣ ተምረነዋል። መመለስ ማለት እንደዚህ ነው። ቅድም መምህር መመለስ ያቃታቸው ይህንን ጥያቄ ነው። በቃ ከኔ ጋር ዳንዬ፣ ከኔ ጋር መምህር ጋር ትገናኛላችሁ። ችግር የለም። መጽሐፍ ቅዱሳዊ ነው ይህ ትምህርት? መጽሐፍ ቅዱሳዊ ላድርግልህ። ከዛ በፊት ግን ለምን እንደዛ ይባላል የሚለውን እኔ አልጠየቅም። አዳምጠኛ አዳምጠኝ። እኔ መልስ እሰጥሃለሁ ማለት አንተ በምትፈልገው ብቻ ጥያቄ ላይ አሁን እኔ ያልጠየቅኩን ጥያቄ ድንግል ማርያም የዓለም ቤዛ ናት። አዎ ድንግል ማርያም የዓለም ቤዛ ናት። ድንግል ማርያም የዓለም ቤዛ ናት። አዳምጠኛ፣ አታቋርጠኝ፣ አዳምጠኝ። ድንግል ማርያም የዓለም ቤዛ ናት ስንል ግን ምን አይነት ቤዛነት? አሁን ልዩነታችን የሚመጣው እዚህ ጋር ነው። በቃ እኔ ልቀጥል፣ ጊዜ ስጠኝና አዳምጠኝ። ጥያቄ ክሬት አድርገህ እኮ ጥያቄ ለመመለስ ነው እየሞከርክ ያለው። ጥያቄ ፈጥሬ ለመመለስ አይደለማ። እኔ አልጠየቅኩም። አሁን የምታወራውን ጥያቄ እኔ አልጠየቅኩም ወዳጄ። አንተ የኔን ጥያቄ ያለ ለመመለስ እየሞከርክ ያለው አይደል? የኔን ጥያቄ ነው አለመመለስ እየሞከርክ ያለው። እየመለስኩልህ ነው አይደለም? ብቻ እኮ መልስ አይሆንም። ለምን ነው አልክ ብለህ ለእኔ መለስክልኝ እኮ ወዳጄ፣ መለስክልኝ። ከዛ አሁን በኋላ የኔ ሌላ ምን ጥያቄ አለ ነው እኔን የምትለኝ? መልስ ጨርስሽ። እንግዲያውስ አይ አይደል፣ አልተመለሰልህም ወይም ደግሞ አንተ እንዳሰብክ መለስክልኝ። በምንም አላስብኩትም እኔ መለስክልኝ ወዳጄ። በምንም አታስበው እኮ አዳምጠኛ። አንድ ጊዜ እኔ ከምን አንጻር እንደዛ አልኩኝ፣ ለምን እንደዛ አልኩኝ? ምክንያቱም ቤተክርስቲያኗ ተጠይቀሃለሁ፣ ግራ ስለሚገባኝ ቆያ ከመጠየቅ በፊት እኮ ይኸውልህ፣ አሁን ትልቁ የእናንተ ችግር ምን መሰለህ? እናንተ በምትፈልጉትና እናንተ መረዳት በምትፈልጉት ሰዎችም እንዲረዱ በምትፈልጉት መንገድ ጥያቄዎችን ታነሳላችሁ፣ ጥያቄዎችን ትቋጫላችሁ። አልጨረስኩም። ቆይ አዳምጠኛ። ይኸውልህ አንተ መጠየቁ ያንተ ድርሻ ሲሆን አዳምጠኛ መልስ መስጠት። ስለዚህ አንተ ሀሳብ ሰዎች ነው አይደሉም እያሉ ከዚህ ላይ እንዲወርዱ አይደለም። ጥያቄ ፈጠረብኝ ብራዘር። ሄዱ ዘሚካኤል ተዋቸው፣ ችግር የለውም። ለምን መሰለህ? አንደኛ ምንም መምህር አንዴ ሚዩት አድርጉ ፕሊዝ። እኔ ነኝ ጥያቄ ፈጠረብኝ። እጠይቅሃለሁ መምህር። ቆዩ አንዴ፣ ቆይ ለዳኒ መልስ ልስጠው እኮ። መልስ ልስጥህ ጠየቀኝ እኮ። ለየትኛው ጥያቄ? አሁን ይኸውልህ መልስ አዳምጠኝ። መልስ እንድሰጥህ ፈቃደኛ ካልሆንክ አዳምጠኝ። ይኸውልህ አሁንም ይኸውልህ እየሰማሁ ነው። በቃ አዳምጠኝ። ለየትኛው ጥያቄ እንደሆነም ልንገርህ፣ አዳምጠኝ። እሺ ንገረኛው። እየሰማሁ ቤዛ ናት ወይ ብለህ ጠየቅ። አዎ ቤዛ ናት አልኩ። ከዛ በኋላ ደግሞ ስለ ቤዛነቷን ያስረዳሃለሁ። ያንን ካልፈለክና አንተ አልጠየቅኩም እንደዛ ይኸውልህ አዳምጠኝ። እንደዛ ከሆነ እኮ አንተ እያደረግክ ያለኸው ይሄ ነገር ነጭ ነው ጥቁር ነው። የእኔን ጥያቄ ለእኔ ተው። አንተ መልስ ካለ መልስ ሲኖርህ እኔ የምጠይቅህን ጥያቄ ትመልስልኛለህ። እኔ ሳልጠይቅ ግን ለማውራት አትሞክር። እኔ ጥያቄ አልፈጠረብኝም። አሁን እኮ ልንጠይቅ ነው። ጥያቄ ፈጥሮብሃል። ጥያቄ ፈጥሮብሃል። ምንድን ነው ጥያቄ? አዎ ማለቴ ጥያቄ ፈጥሮብሃል። ምንድን ነው? ያንን ደግሞ ልንገርህ። ምን ጥያቄ ፈጠረብህ? ምን ጥያቄ ፈጠረብህ መሰለህ? እንዴት ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኖ ሳለ
እናቱን ቅድስት ድንግል ማርያምን ቤዛ ናት ትላለህ የሚል ጥያቄ ፈጠረብህ። በቃ ካልፈጠረብህ ደግሞ ከታች ያሉት ሰዎች እንዲህ አይነት ጥያቄ ስለሚፈጥርባቸው እሱን አሁን ከኔ ጋር ነው ከታች ካለ ሰው ጋር ለምን እያወራ ያለው? ከኔ ጋር ነው እያወራ ያለው። የኔ እንግዲያውስ እሺ፣ አንተም ዳንኤል ከኔ ጋር ከሆነ እያወራ ያለው አንተም ሐሳቤን አስቋጭኝ። ሐሳቤን ልቋጭና ከዛ በኋላ ደግሞ የምትፈልገውን ጥያቄ ያልጠየቅኩህን ጥያቄ ብትመልስልኝ ምኑን ነው ሐሳብ የምትቋጨው? አልጠየቅኩም። ስትጠየቅ ያንን ሐሳብ ታወራለህ። ብራዘር በግድ ጥያቄ ፈጥረባችሁ እኮ ነው አርጊውመንት። ወዳጅ ምን ሆነ ነው? ስትጠየቅ ታወራለህ፣ እሰማሃለሁ። እሺ መልሴን አልጨረስኩም እኔ። እንደዛ ብዬ ያዘውና ቀጥል፣ ጥያቄህን ቀጥል። በጣም ሲምፕል። እሺ ሳምሪ ሚዩት አድርጊ ወይ ሚዩት አድርግ። ቴንክ ዩ ሳምሪ፣ አንተ ጋር ድምፅ አለ። ቴንክ ዩ። እሺ ማርያም የዓለም ቤዛ ነች ስትል እድል ስጠኝ ዳኔ። አንዴ ሰው እያወራ ነው። ሰው ሲጨርስ ነው ለአንተ እድል የሚሰጥ። ቤተክርስቲያን ማርያም የዓለም ቤዛ ናት ብላ ስታምን፣ እደግመዋለሁ፣ የዓለም ቤዛ ናት ብላ ስታምንና ስታስተምር መጽሐፍ ቅዱስን መሰረት አድርጋ ነው ወይ የምታስተምረው? ይሄ ነው የኔ ጥያቄ። መጽሐፍ ቅዱስን መሰረት አድርጋ ነው ወይ የዓለም ቤዛ ናት ብላ ስታስተምር የምታስተምረው? ይሄ ነው ጥያቄ። እዚህ ጥያቄ ላይ ጊዜ እሰጥሃለሁ፣ ካነሰ በደንብ ጨምርላለሁ። ጥያቄ ግን ይሄ ነው እንዳዘለው። የዓለም ቤዛ ናት ብላ ማርያም ስታስተምር መጽሐፍ ቅዱስን መሰረት አድርጋ ነው ወይ? ይሄ ነው ጥያቄ። ይሄው አሁን መቀጠል ትችላለህ። ጥሩ ልቀጥል። አጭር ጥያቄ ልጠይቅህ እችላለሁ? ከመልሱ ጋር ተያይዞ መመለስ ከቻልክ በመጽሐፍ ቅዱስ ቤዛ ናቸው የተባሉ ሌሎች ቅዱሳን አሉ የሉም? እስቲ እኔ ስለ ማርያም ነው እየጠየቅኩ ያለሁት። ስለ ማርያም መልስ እየጠበቅኩኝ ነው ያለሁት። ሚውት አታርጉት ጋይስ። ከላይ የሚነካካ ሰው አለ። እሱን ከቻልክ እሱን መልስ ብሰጠኝ ደስ ይለኛል። እየጠበቅኩ ነው። መልስ የለኝም ካልከኝ እመልስልሃለሁ። መልስ የለኝም ካልከኝ መልስ አለኝ። የማዳመጥ አቅሙ ካላችሁ መልስ አለኝ። እየጠበቅኩ ነው ያለሁት። ከነ ምናምኑ እነግርሃለሁ። ሁሉንም ነገር አንድ ላይ አድርጌ በቃ እየጠበቅኩ። የቤተ ክርስቲያን አስተምሮ የድንግል ማርያምን ቤዛነት የክርስቶስን ቤዛነት ይተካል ብላ አታስተምርም። ነገር ግን ከሰው ወገን ለድህነታችን ንጹሕ ሆና የተገኘችው ወይም እኛን ወክላ በእኛ ፈንታ ንጹሕ ሆና የተገኘችው ድንግል ማርያም ናት። ቤዛነት ማለት ደግሞ አዳምጠኝ። ቤዛነት ማለት ደግሞ በማስረጃ ላወራልህ ነው። ለምታወራው ነገር ማስረጃ ላወራልህ ነው። አውራዋ፣ ጥቀሰዋ። የእግዚአብሔርን ቃል ስትጠቅሰው እኮ ነው ማስረጃ የሚባለው። ይሄ አሁን የአንተ ንግግር ነው እንጂ ማስረጃ አይባልም። ብራዘር ማስረጃ ቅጥቀስ። እሺ ከጨረስክ ላውራ። ማስረጃው ምን? ይኸውልህ ቅድም ብያለሁ። በመጽሐፍ ቅዱስም ሌሎች ቅዱሳን ቤዛ ተብለው ተቀምጠዋል። ማስረጃ የእነሱን ቤዛነትም አንድ ላይ አዳምጠኛ። ስለ ማርያም ነው እያወራን ያለ ነው ወዳጄ። ስለ ማርያም ማስረጃ ስለ ማርያም ነው እያወራ ያለሁት። አምላክን ስለወለደች ንጽሕት ቅድስት ስለሆነች ስለ አምላክ እናት ነው እያወራ ያለሁት። የእግዚአብሔርን ይሄ ደግሞ የትኛውም ማርያም እኔም እንደዛ ነው ማወራ። የእግዚአብሔርን ቃል ጥቅስ ብራዘር እየጠበቀን ያለ ነው። ጊዜ አትፍጅ። ካሁን ወደ ኦርቶዶክሳዊ እናልፋለን። ችግር የለውም። ወደ ሌላ ኦርቶዶክሳዊ የምታልፍ ከዚህ የተለየ ሀሳብ አይኖረውም። እኔም አሁንም መልስ እየሰጠው ያለሁት በዛ ዙሪያ ነው። ማስረጃ እየሰጠው ነው። ድንግል ማርያም ላውራ ዳኒ፣ ወይም ደግሞ እንዳልከው መልስ የማትፈልግ ከሆነ ልውረድ። ምንም እንትን አይደለም። በነገራችን ላይ ስለሌለ ነው የምትወርደው። ስለሌለ ሳይሆን አንተ የማዳመጥ ሞራሉ ስለሌለ አለ እያልኩህ ነው። የሆነ ቤዛ ጥቀሰው። አንድ የመጽሐፍ ቅዱስ ጥቅስ ጥቀስ ካለ። ያለው ሰው እኮ በጥቅስ ያወራል። ጥቀስ፣ አንድ ጥቅስ ጥቀስ ካለ። ምን የሚል ጥቅስ ልጥቀስ? ምን የሚል ጥቅስ ልንገርህ? ማርያም ይኸው በዚህ መሰረት ነው ማርያምን ቤዛ ያልናት የምትልበትን አንድ የመጽሐፍ ቅዱስን ጥቅስ ጥቀስ። መጽሐፍ ቅዱስ ያለውን ስለ ቅድስት ድንግል ማርያም የተጻፈው ታሪክ እኮ የሚነግርህ ያንን ነው። አሳየን። ከፍጥረት ሁሉ ንጹሕ ቅድስት ሆና የተገኘች አንዲት ጥቀስ። እሷ ናት። ብራዘር አይራቅብህ የእግዚአብሔር ቃል። ኦኬ፣ ኧረ ከአንተ አይራቅ ወንድሜ እኮ ጥቀሰዋ። ችግር የለም ካራቀ ጥቀሰው ብራዘር። ምን ነው ራቀብህ? የጠበቅነን ያለ ጥቀሰው። ምን መሰለህ እንግዲህ፣ አይ በነገራችን ላይ የምታሳፍሩት እናንተ ናችሁ። ኖ እንዴት ያሳፍራል? ከዚች
ከዚች ግዙፍ ቤተክርስቲያን ውስጥ አንድ የመስማት እንኳን ሚዩት አድርገው ያው ጥቅስ ጥቀስ ነው ብላ የመስማት ፍላጎት ከመምህር ላይ የተቀበልከው ዝም ብለህ ከሆነ ታች እናወርዳለን። ጥቅስ ጥቀስ ነው ያለህ። እስካሁን ተናግራል። ከመምህር ምን አልከኝ? ከመምህር ላይ የተቀበልከው ቆይ መምህር ካሳሁን ከመምህር ላይ የተቀበልካቸው መልሳለሁ ብለህ ነው አይደለ ኤዱ? መልስ ከመለስ ማርያም ፍላጎት የላችሁም። አሁን እየተናገርኩኝ ያለኸው ወንድሜ ማለት ነው። ወንድምህ እኮ ከላይ ያለው የኔን ይኸውልህ፣ እኔ በምፈልገው መልኩ አይደለም እሱ የተጠየቅከውን ሊናገር በፈለገው መልኩ ነው ማውራት የፈለገው። በቃ ታቹር አይደለም ወንድምዬ፣ ቴንክ ዩ። ስለዚህ ደግሞ እሱ መናገር በፈለገው መልኩ ሳይሆን ታቹር አይደለም። ቴንክ ዩ። ጥቅስ ጥቀስ ብሎ ማለት አውራ ማለት አይደለም። አወራ ብዙ ሀሳቦችን አወራ፣ ግን ያወራውን ሀሳብ በእግዚአብሔር ቃል አስደግፈ ብሉይ ኪዳን ወይ አዲስ ኪዳን ላይ ከሆነ ከእግዚአብሔር ቃል ጠቅሰ በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያምን ቤዛ እንላታለን፣ ይኸው ኃይለ ቃሉ በዚህ እንደዚህ ይነበባል ብሎ ምዕራፍና ቁጥሩ መጽሐፉን ጠቅሶ ከዚህኛው ቁጥር እስከዚህኛው ቁጥር ድረስ አውጡና አንብቡ ተብሎ ይባላል እኮ እንዴ። ከመምህሩ ላይ የተቀበልከው አንተ ራሱ እንደ አውራ ዶሮ ልትሞነጭረው ነው። አወራህ ማርያም ቤዛዊት ሁላ ትባላለች። እሺ መረጃ አምጣ፣ ጥቅስ ጥቀስ። የለም አልሰማኝም ብለህ ትላለህ። ጥቅስ እኮ ጥቀስልኝ ነው ያለ። ጥቅስ ጥቀስልኝ ነው ያለ እንጂ አታውራ አላለህም። በጣም ነው የሚያሳዝነው በእውነት። እንዴት አንድ ሰው እንኳን በትክክል ለተባለው ሀሳብ ቀጥታ መልስ መስጠት ያቅተዋል? በእርግጥ ቅድም ላይ የገቡት መምህራን እንደነ ማነው መምህር ፋሲካ አይነቶቹ የለንም መጽሐፍ ቅዱሳዊ ነው ብለው ያሉት የለም። መጽሐፍ ቅዱስ ላይ የማርያምን ቤዛዊተ ኩሏን እምነት ብሉያትም አዲስ ኪዳንም ጠቅሳችሁ 66ም 80ዱም አንድ ቦታ የሚያመጣ ኦርቶዶክሳዊ መምህር ሊቅ ካለ እነ ሊቀ ሊቃውንት ቀለመወርቅ ሁሉ ገብተው ነበር። ቅድም እነ መምህር ኤፍሬም ሁሉ የብሉይምና የአዲስ ኪዳን መምህራን ማለት ነው፣ ጉባኤያት ዘርግተው የሚያስተምሩ አንዲት ከመጽሐፍ ቅዱስ ሊጠቅሱ አልቻሉም። ምክንያቱም ትምህርቱ መጽሐፍ ቅዱሳዊ ትምህርት አይደለም። ትምህርቱ የና አባ ጊዮርጊስ ዘጋስጫ ትምህርት ነው። ኢቭን አባ ሕርያቆስ ዘሀገረ ብህንሳ ብሎ ቅዳሴው ላይ ቅድም ምንድነው ብሎ ያሉት ኦ ማርያም በእንተ ዝናፈቅረኪ ብሎ ይላታል አሉ ቀሲሱ ማለት ነው። ታዲያ በእንተ ዝናፈቅረኪ ብሎ የሚለው ክፍል ላይ አባ ሕርያቆስ ዘሀገረ ብህንሳው ቤዛ ብሎ የሚለውን ቃል ይጠቀማሉ። ያምጡ አልኳቸው፣ የለም ተንሸራተው ወጡ። ከዛ ተንሸራተው ወጡ። አባ ጊዮርጊስ ዘጋስጫ የሚባልና እና አባ ጽጌ ድንግል ናቸው እንደዚህ አይነቱን ትምህርት ያስተማሩት እና አባ ኤፍሬም ሶርያዊ የተባለው። ስለዚህ መጽሐፍ ቅዱሳዊ ትምህርት አይደለም። ብሉይ ኪዳንም አዲስ ኪዳንም የማርያምን አማላጅነት አንድ ቦታ አይናገርም። የማርያምን ቤዛዊነት አንድ ቦታ አይናገርም። እናትነቷን ግን የአዲስ ኪዳን ጸሐፍቶች በደንብ ተቀባብለው ጽፈውታል። ብፅዕት መሆኗ ተጽፏል። አማኝ ሴት መሆኗ ተጽፏል። ከሐዋርያቱ ጋር ትጸልይ እንደነበረ ተጽፏል። የጌታ እናቱ መሆኗ ደምቆ የተጻፈ እውነት ነው። ለዓለም ሁሉ ሰብከን ላላመነ የምናሳምነው እውነት ነው። ግን ቤዛ መሆኗ ግን አንድ ቦታ ላይ አልተጻፈም። ከመጽሐፍ ቅዱስ አንጡ ተብሎ ሲባል የአባ ጊዮርጊስ ዘጋስጫ ነው የተጠቀሰው። አብዛኛው እሱ ነው የሚጠቅሰው። ይኸው በዚህ በመጽሐፈ ሰዓታት መልክዓ ስዕል ላይም እንደዚሁም ደግሞ ኩሎሙም ላይ ስብሐተ ፍቁር ዘማርያም ላይ ሁሉ ጭምር ሳይቀር የተወራው የአባ ጊዮርጊስ ዘጋስጫ ድርሰት ነው። ለምሳሌ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብሎ የሚለው ክፍል ላይ ያለው ምንድነው? እንበሌኪ ድንግል ወእንበለ ወልድኪ በኩር ፍስሐ አልቦ ለሞት እያለ ያለው አባ ጊዮርጊስ ዘጋስጫ እንጂ ቅዱስ ጳውሎስ አይደለም። እኔ አንዳንዴ ይቅርታ ከማን ጋር እንደምታወሩ ማወቅ አለባችሁ። እዚህ መተን የምናወራ ሰዎች ቤተክርስቲያኒቱን የማናቅ ግድመደጎች አይደለንም። ኦኬ፣ የምናቃትን ያህል እናውቃለን። የመጽሐፍ ቅዱስ ትምህርት አይደለም። የማርያምን ትምህርት ነገረ ማርያምን በተመለከተ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሚሰጥ እዚህ ውስጥ ያላችሁ 1900 ሰው 95 በመቶ የሚሆነው መጽሐፍ ቅዱሳዊ መሰረትነት የሌለው የሰው ስርዓት የሆነ ትምህርት ነው። 5 በመቶ የጌታ እናቱ መሆኗን፣ ብፅዕት ሴት መሆኗን፣ አማኝ ሴት መሆኗን፣ ከደቀ መዛሙርቱ ጋር አብራት የምትጸልይ ሰው መሆኗን የሚናገረው ክፍል ነው። ማርያም በመጽሐፍ ቅዱስ እኮ ትምህርት የላትም እያልን አይደለን። በደንብ አላት። ቤዛዊተ ኩሉ ዓለም ብሎ የሚል ግን የባልቴቶች መዝሙር፣ የባልቴቶች ድርሰት፣ የደብተራዎች ወሬ እንጂ የመጽሐፍ ቅዱስ ትምህርት አይደለም። አህዱ እግዚአብሔር ወአህዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ብሎ ቅዱስ ጳውሎስ ይጽፋል። እዚህ ደግሞ መጥቶ ለመልክዓ ስዕልና ማነው መልክዓ ስዕል ላይ ቆይ ላንብብላችሁ። መልክዓ ስዕል ላይ
ማነው መልካ ስዕል አልኩኝ። ሰላም ሕማማት ላይ ዘመጠው ርዕሶ ቤዛ ኩሉ ያለውን የቅዱስ ጳውሎስን ትምህርት አፈርደቼ ያስግጣው የእነሱን የአባ ጊዮርጊስ ዘጋስጫ የወለውን ሰውዬ ትምህርት ሊያቆም ማለት ነው። የእናንተን ተረት አፈርደቼ እናስግጠዋለና የቅዱስ ጳውሎስን ትምህርት ማን ነው የሚነቀንቀው? የአዲስ ኪዳን ግማሽ መጽሐፍ የጻፈ ሐዋርያ የተናገረውን የእግዚአብሔርን ቃል ጥላችሁ፣ ለምሳሌ ወልድኪ መምህር ቆይ አቤት እኔ እድል ስላልሰጣችሁኝ ነው ታወራለህ። ቅድም አውርተሃል እንዴ መምህር? ሰምቻለሁ እኮ አሁን ኖ አውርተሃል ከወንድሜ ከዳኒ ጋር። ከዛ ደግሞ አውርቼ እሰጥሃለሁ። እኔ አላወራሁም፣ ሰምቻችኋለሁ። ከዛ ትቀጥላለህ። ወልድኪ ነፍሳተ ሶባ አርአይኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲያ ሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ የሚል ቅትለኒ ለቤዛ ሆሙ ብላ ያለችው ማርያም ግደለኝ ያለችው ለማን ነው? ለማን ነው ግደለኝ ብላ ያለችው? ለማን ነበረ ግደለኝ ብላ ያለችው? ይኸው ነገረ ማርያም ላይ ያለው ማለት ነው። ሰላም ሕማማት ላይ ነው ያለው። ይኸኛው ነገረ ማነው? ለእነኛ ለ99999 ነፍሳት ማለት ነው። ካሜራውን አልከፈትከውም አውቃለህ አይደል? አልከፈትኩትም እኔ እዚህ ስላሳየው ነው። ይኸው ከፈት ካልከኝ ምን ችግር አለ? ይኸው ሰላም ሕማማት ማለት ነው። ይኸው ሰላም ሕማማት ላይ ዘሌሊት ማለት ነው። ይኸው ወልድኪ ነፍሳተ ሶባ አርአያኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲያ ሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ የሚለው ለማን ሲል ነው? ቅትለኒ ለቤዛ ሆሙ ያለችው ለቤዛነታቸው ግደለኝ፣ ስለነሱ ግደለኝ ብላ ያለችው ለማን ነው? ከዚህ የተነሳ አይደል የቤዛ የተኩሉ ዓለም ብላችሁ የምትሉት እና አባ ጊዮርጊስ ዘጋስጫ ይህንን የጻፉት በመጽሐፈ ሰዓታት ላይ ሁሉ ጭምር ሳይቀር ማለት ነው። እና መጽሐፍ ቅዱስ መረጃ የዘመናችሁ ቁጥር ከዚህ በኋላ የምትኖሩበትን 1 ሚሊዮን ዓመት ቢጨመርላችሁ ኦርቶዶክሳውያን መምህራን ተደራጅታችሁ ማርያምን ቤዛ መሆኗን ከብሉይና ከአዲስ ኪዳን አንዲትም አታሳዩንም። 1 ሚሊዮን ዓመት ቢጨመርላችሁ አልኳት እኮ 6 ዜሮች ተጨምሮ ይሄን ያህል ዘመን ቢጨመርላችሁ የማርያምን ቤዛነት ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን ጠቅሶ የሚያሳይ መምህር የለም። እንኳን ከ66ቱ ከ80 ያዱ የሚያሳየን የለም። ዲትሮካኖኒካል ከተባለው ከተጨማሪው ማለት ነው የለም። የሰው ስርዓት ትምህርት ነው። ዘመጠው ርዕሶ ቤዛ ኩሉ ያለው ቅዱስ ጳውሎስ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ። ጳውሎስ ኢየሱስ ነው ብሎ ይላል። አባ ጊዮርጊስ ዘጋስጫ ማርያም ናት ይላል። አባ ጊዮርጊስ ዘጋስጫን ሰውዬ ነው እንደምንሰማው የሐዋርያውን መልእክት ትተን ብርሃነ ዓለም የተባለው ታላቁ ጳውሎስ ከኢየሱስ ክርስቶስ ቀጥለን የምንጠራው ስመጥር ሐዋርያ እሱ የጻፈውን አፈር ደቼ አስግጠው ከእሱ ጎን ለጎን መሳ ለመሳ አምጥተው ማርያምን ቤዛ ኢየሱስም ቤዛ ማነው? ኢየሱስ ቤዛ ማርያምን ቤዛ፣ ኢየሱስ መድኃኒት ማርያምን መድኃኒት፣ ኢየሱስ አዳኝ ማርያምን አዳኝ፣ ኢየሱስ አማላጅ ማርያምን አማላጅ፣ መሳ ለመሳ ኦኬ። እና ይሄ ነው ብለን ምንለው መምህር በቀጠል ትችላለህ። አይ ምንም የሚያስጮህ ነገር የለም። የራስንም ክላይም አትስራ። የቤተክርስቲያኗ አስተምሮት የማርያም የከተማን ጆሮ በሚበጥስ ማይክራፎን አንተ አይደለ እዛ የምትጮኸው ያውም ውሸትን ደግሞ ትጮኻለህ ትለኛለህ እንዴ? እኔ እኮ እዚህ ጋር ያውም ያለ ማይክ ነው የምጮኸው። ከተማን የሚበጠብጥ አይደል እንዴ ማይክራፎን ይዞ በስመ አብ ብላችሁ የምትሉት? እኔ አሁን በድምፅ ስለጮኩ ማለት ነው። እናንተ አላችሁ በማይክራፎን በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ በውሸት ጀምራችሁ በውሸት የምትቋጩ ማን ነው ጨዋይ? እውነት ልነጋር ከተባለ የረባ ነገር አታወሩ። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ የምታወሩት የሙታንን ታሪክ ነው የምታወሩት። ሕያውን ጌታ ለዘላለም የሚኖረውን ጻድቁን ኢየሱስ ክርስቶስን ለመንጋው አትሰብኩለትም። እና በነገር ልሸንቁጥ ብለህ ካልክ የቤተ ክህነት ሰው ነኝ። እሺ ያውም የቆሎ ተማሪ ያረጋችሁኝ ነው። ሚውት እያረጋችሁ ነው። እኔ አንድ ነኝ፣ እናንተ 6 7 ናችሁ።
አይ ለምን ሚውት ታደርጉኛለህ? ብራዘር እኔ ቀጥታ ለኤርሚያስ የምናገረው እነዚህ ቅዱሳን አባቶቻችን ሐሳቡ ላይ ማውራት ትችላለህ። ሐሳቡ ላይ ርዕሱ ላይ ማውራት ትችላለህ እኮ። ርዕሱ ላይ እኮ ነው ቤዛ ያሉበት ምክንያት የጌታችን ቤዛነት ተሰቅላ ሞታ ስጋዋን ቆርሳ አይደለም። እና አሁን ከቅድም ጀምሮ ስትናገሩ ዝም ብለናል። እድሉን ስጡን። እናንተ የራሳችሁን አስተምሮትን አስቀምጣችሁ ቤተክርስቲያኗን አስተምሮ ደግሞ ላስቀምጥ። ይሄ የሚያግባባ ይመስለኛል። ምክንያቱም ከስም ያዳምጥ ሰው አለ። አሁን በስድብና በጥላቻ አይደለም። ምክንያቱም ስለ እመቤታችን ከአዲስ ኪዳን አምጦ የምትሉትን ነገር ይሄ ቤዛ የሚለው መጀመሪያ ቤዛነት ስንል ምትክ ለሌላው ሞቶ የሌላውን ዕዳ የከፈለ እስመ አሐዱ ሞተ ቤዛ ኩሉ ለአንዱ የሞተው ኢየሱስ ክርስቶስ ነው። ስጋውን አፍሶ ደሙን ቆርሶ ይህን ቤዛነት ቤተክርስቲያን አልካደችም። ስብከቷም ርዕሷም ጉልላቷም ይሄን ቤዛነት ክርስቶስ ነው ዓለምን ያዳነበት ማለት ነው። ቅዱሳት መጻሕፍትን ግን ቅድም የሚጠቅሳቸውን ከምን አውር ነው ቅዱሳን አባቶቻችን ድንግል ማርያምን ቤዛ ያሏት የሚለውን ልናብራራ ግዴታችን ነው፣ የቤተክርስቲያን መምህራን እስከሆንን ድረስ ማለት ነው። እመቤታችን እንደሚታወቀው በሉቃስ ወንጌል ላይ ምዕራፍ 1:26 ጀምሮ የተጠቀሰው ሁሉ ይሄንን ንጽህናዋን ቅድስናዋን የተለየች እናት መሆኗን ሊቃውንት አባቶቻችን የቀደሙ አባቶቻችን ተረድተው ይሄንን ቤዛ የሚለውን ሲሰጡ ስጋዋን ቆርሳ ደሟን አፍሳ አይደለም የእመቤታችን ቤዛነት። አሁን የቤተክርስቲያኑ አስተምሮት ነው። ስጋዋን ቆርሳ ደሟን አፍሳ አይደለም ቤዛነቷ። ለምን? ለዓለም መዳን ምክንያት ሆናለች። ክርስቶስን በመውለዷ ስጋዋን ለብሶ መድኃኒት ለዓለም ሆኗልና እና ማዳን ደግሞ የአብ የወልድ የመንፈስ ቅዱስ የሶስቱም አካል ነው። ቤዛነት ደግሞ የክርስቶስ ብቻ ነው ቤዛነት። ስለዚህ ለዓለም አልሞተችም፣ አልተሰቀለችም። አሁን ቤተክርስቲያኑ አስተምሮት ነው። ለድህነተ ዓለም ግን ምክንያት ሆናለች። ቤዛነቷን አባቶች የሰጡት ከዚህ አንጻር ነው። መጽሐፍ ቅዱስ ላይ ደግሞ ቤዛ የሚለው ለዓለም መድኃኒት ለሆነ ብቻ ከሆነ ለምንድን ነው መጽሐፍ ቅዱስ ላይ ኢሳይያስ 43 ቁጥር 3 ላይ ግብፅን ላንተ ቤዛ አድርጌ ሰጥቻለሁ ይላል። ግብፅን ላንተ ቤዛ። አሁን ግብፅ ቤዛ ሆነች ማለት ነው? ግብፅ ሞታ ተሰቅላ ዳነች ማለት ነው? እንምጣ ኦሪት ዘጸአት ምዕራፍ 30 ቁጥር 12 አልጠየቅንም። መምህር እኔ አይደለማ አውዱን ታየው ነው መጽሐፍ ቅዱስ ላይ ሰማኝ። እኛ ይኸውልህ ቆይ መምህር ሰማኝ ብዬ ስልህ ሰማኝ። እኛ ጥያቄያችን መጽሐፍ ቅዱስ ላይ ቤዛ የሚል ቃል ሰርች አድርገህ የቴቱ ጋር እንደተጻፈ እዛ ክፍል ላይ ንገረን አይደለም። መጽሐፍ ቅዱሳችን ይነግረናል። በኢሳይያስ 43 ላይ ግብፅ ቤዛ ተብላለች፣ ጫማ ቤዛ ተብሏል፣ ሰው ቤዛ ተብሏል፣ እነ ሙሴ ሁሉ ገንዘብ ቤዛ ተብሏል። በመጽሐፈ ምሳሌ ላይ ዘጸአት ላይ ሙሴ ተብሏል፣ ወይ ደግሞ በአዲስ ኪዳን በሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ተብሏል። አሁን ቤዛ ብሎ የሚል ቃል በተጻፈበት ቦታ ላይ እሱን እየፈለግ እሱ ሀሳቡ ላይ ንገረን አይደለም የኛ መምህር። የኛ ጥያቄ ማርያም ቤዛነት ብላችሁ ስትሉ ቅድም ምን አልከን? ጌታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት በሞተበት አይነት አሟሟት ማርያም ቤዛ አይደለችም ብለው አንልም። የእሷ ቤዛነት የተለየ ነው ብላልከኝ። መልክዓ ስዕል ተማሐፀንኩ እግዝእትየ ማርያም በመልክዓ ስዕልኪ ዛቲ እንዘ ንሰግድ ቅድሚሃ ወእትጋይ ነይ ላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ይላል። ምን ማለት ነው ይሄ? ቤዛ ነፍሰ ኩሉ መዋቲ ምን ማለት ነው? አልሞተች። እኛ በክርስቶስ ሞተ ተብሎ ለሰው ለኃጢአተኞች ነፍሳት ሞተ ተብሎ እንደተባለ እኛ እንልም ብለሃል። ቤተክርስቲያኒቱ ግን እንደዚህ ብላ ትላለች። ገናም ጨምራለሁ። ምን ማለት ነው ይሄ? ምን ማለት ነው? ማርያም ድንግል ማርያም ወለተ ማቲ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ይላል። ምን ማለት ነው እኮ? ቅድስት ቤተክርስቲያን ይሄንን ቤዛ የሚለውን አውድ እመቤታችን ተሰቅላ ሞታ አድናለች የሚለው ቤዛ አይደለም። ይኸው ቤዛ ነፍሰ ኩሉ መዋቲ ይላል። ለሚሞቱት ነፍሳት ሁሉ ቤዛ አንቺ ነሽ እኮ ነው ብሎ የሚለው ቤዛ ነፍሰ ኩሉ መዋቲ ለሚሞቱ ነፍሳት ሁሉ ቤዛ እኮ። ይኸውልህ መጽሐፍ ቅዱስ አዳምንና ክርስቶስን ሔዋንና እመቤታችን አልጠየቅኩም። መጽሐፍ ቅዱስ አዳምና ሔዋንን
አዳምንና ክርስቶስን ሔዋንንና እመቤታችንን ያነጻጽራል። ምክንያቱም ለዓለም መሞት ለዓለም ጥፋት ምክንያት ሔዋን ስትሆን ለዓለም ድህነት ለዓለም ቤዛነት ደግሞ ምክንያት የሆነች እመቤታችን ናት። ወላዲተ አምላክ ለሚሞት ማርያም ለመዳናችን ምክንያት ናት ብሎ የሚለው የቱ ጋር ነው ያለው? የቤተክርስቲያኑ አስተምሮት ነው። የቤተክርስቲያኒቱ አስተምሮት ከየት አመጣችሁ? ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ አይደል የመሰረቷል? መጽሐፍ ቅዱስ የልዑል ኃይልም በአንቺ ያድርብሻል ይጸልልሻል ያለው እኮ መጽሐፍ ቅዱስ አይደል የመሰረቷል? አልጠየኩም መምህር እዛ አድመጣኝ። ለመዳናችን ምክንያት ናት ብሎ ለማለት ቆይ አድመጣኝ። እኔ ላሳይ በመጽሐፍ ቅዱስ እንደዚህ እየጠቀስክ እንድታሳይ። ለምሳሌ ዕብራውያን መልእክት መጽሐፍ ምዕራፍ 5 ላይ እግዚአብሔር ቃል ምን ይናገራል? ቁጥር 7 እና 8 ላይ እንደዚህ ይናገራል። እንዲህ ይላል፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርም ስለመፍራቱ ጸሎቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ካለ በኋላ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ተጠራ። ለሚታዘዙለት የመዳን ምክንያት ሆነላቸው ይላል። የታለች ማርያም ምክንያተ ድህነት እያላችሁ የምትሉት ለህዝቡ? የመዳን ምክንያት ክርስቶስ ነው ብሎ የሚለው ለሚታዘዙለት ሁሉ የዘላለም የመዳን ምክንያት። ቆይ መምህር ማርያም ምክንያተ ድህነት እያላችሁ የምትሉት ከመጽሐፍ ቅዱስ ላይ ያሳየኝ። እንደዚህ ያሳየኝ። መጽሐፍ ቅዱሱ የሚያሳየን ዕብራውያን መልእክት ጻፊ ቅዱስ ጳውሎስ ነው። ይኸው ለትውልድ ሁሉ የመዳን ምክንያት ማነው ይላል? ክርስቶስ ነው የሚለው። በመልከ ጼዴቅ ስርዓት ለዘላለም ሊቀ ካህን የተሾመው የእግዚአብሔር ልጅ የዳዊት ልጅ ነው። እሱ ነው ለዘላለም ለሚታዘዙት ሁሉ ለዘላለም የመዳን ምክንያት ሆነላቸው ይላል። ምክንያት ድህን ብላችሁ የምትሉትን ከየት አመጣችሁ እናንተ? እኛ በመረዳት ምክንያተ ድህነት የምንላት ይኸውልህ መጽሐፍ ቅዱስ በመጀመሪያ ደረጃ መጽሐፍ ቅዱስ ብቻ የሚለው አስተምሮት ላይ ከመጽሐፍ ቅዱስ አሳየ። ምክንያት ድህነት ብሎ የሚለው መምህር አሁን የጠይቁን መርሰልኝ ምክንያት ድህነት ብለህ ስትል እኔ ምክንያት የመዳናችን ምክንያት ክርስቶስ መሆኑን ይኸው ዕብራውያን 5 ቁጥር 9 እና 10 ላይ ከ7 ጀምሮ አነበብኩልህ። አንተ ማርያም ምክንያት ድህን ነች ብለህ ስትል የመዳናችን ምክንያት ናት ብለህ ስትል የአዲስ ኪዳን ሐዋርያት የጻፉት ከጸሐፍት ሐዋርያት አሳየን። ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ እንደዚሁም ከጳውሎስና ከያዕቆብ ከይሁዳ ጌታችን እኛን ለማዳን ከዳዊት ዘር ከሆነች ከንጽሕት ከእመቤታችን ከድንግል ማርያም እኛ ከከዲጃ ተወለደ አላልንም። ከዳዊት ዘር ነው ከድንግል የተወለደው። መምህር አልጠየቅንም። ይሄ ቤት የእናንተ እኮ አስተምሮት ይታወቃል። አይደለም አልጠየቅንም። እኔ ጠየቅኩ። የመዳን ምክንያት ክርስቶስ ነው ይላል። ይኸው ዕብራውያን መልእክት መጽሐፍ ምዕራፍ 5 ቁጥር 8 እና 9 10 ላይ አንተ እንደዚህ በጥቅስ አስደግፈ ንገረኝ ማርያም የመዳን ምክንያት ነች ብሎ የሚል ያለ ሐዋርያ አምጣና ሳየን። ጥቅስ መምህር አንተ እንዴ የጉባኤ ማነው የአውደ ምሕረት ሰባኪ አይደለ እንዴ? ጥቅስ ስታይ መረጃ ኃይለ ቃሉ የቱ ጋር ነው? ከሐዋርያት በላይ የመጀመሪያው ሰባኪ ቅዱስ ገብርኤል ነው። ይህንን ያበሰራት እኮ ምን አለ? የመዳን ምክንያት ነሽ አላት ገብርኤል። የተነገረላት ቃል ከተፈጸመ ምክንያት የመዳን ምክንያት ነሽ አላት ወይ? መምህር የመዳን ምክንያት ነሽ አላት ወይ? ኤርሚያስ ቆይ እንዴት ነው የምትተረጉመው? ገብርኤል በፈለገው በአንድምታም ትርጓሜ ተርጉሞ ያው ሉቃስ ወንጌል መጽሐፍ ላይ ያመጣልን። በአንድምታም ትርጓሜ ተርጉሞ ብንል ምኑ ጋር ነው አውዱን የሚያፈርሰው? ማን ነው በሉ ያላችሁ? ቆይ መምህር ሐዋርያቱ ያላሏትን እናንተ አድመጠኝ። ሐዋርያቱ ያላሏትን እናንተ ማን ነው በሉ ያላችሁ? ማን የፈቀደላችሁ? መጽሐፍ ያላላችሁ እናንተ በሉ ብሎ ያላችሁ ማን ነው? ከየት አመጣችሁ? ቤተክርስቲያን የሐዋርያቱ አንተ እጅ ላይ ያለውን ከማን ነው የተቀበለው? ቀጥታ የሐዋርያቱ ቅብብሎች እጅ ላይ ያለው መጽሐፍ ቅዱስ ከሐዋርያቱ ነው የተቀበልከው? አድመጠኝ። አሁን እጅ ላይ አድመጠኝ። ከሐዋርያቱ ማለት ነው። አድመጠኝ መምህር አድመጠኝ ብዬ ስልህ አታውራ። አድመጠኝ ብዬ ስልህ አታውራ። አድመጠኝ። ከሐዋርያቱ የተቀባበላችሁት አይደል? ምንድን ነው? ጥይት ነው የተቀባበላችሁት ወይስ ቦምብ ነው ወይስ ዱላ ነው ወይስ ትምህርት ነው? ትምህርት ይመስለኛል አይደል? ተቀባበልን ብላችሁ የምትሉት ኦኬ። ትምህርቱን ከሐዋርያት የተቀባበላችሁት ነገረ ማርያምን በተመለከተ ኦኬ። ከሐዋርያቱ የተቀበላችሁትን
ያንን ቤዛ ብሎ የሚል የጻፈ ሐዋርያ ስሙን ጥቀስልኝ። ምዕራፍ ቁጥር ከፈለክ በግዕዝ ከፈለክ በአማርኛ ጠቀሰው። እኔ ጋር ከሐዋርያቱ የተቀበላችሁት ትምህርት ነው አይደል? ትምህርት ነው ተቀበለናል ብላችሁ ያላችሁት የትኛው ሐዋርያ ነው? በነገረ ማርያም ትምህርት ውስጥ ማርያም የዓለም ቤዛ ናት ብሎ የጻፈ ማን ነው? መረጃ ስጠን። መረጃ መምህር። ሰማይ ምድሩ ከርቷቸዋል። መረጃ ቀበብሎሽማ አየን እኮ ቀበብሎሽማ አየን እኮ የተቀባበላችሁት ተረት መሆኑ እኮ ተረጋገጠ። የተቀባበላችሁት ተረት ነው።